ኢየሱስን ተክዶ ራሱ ይዳናል እያለ ጭራሽ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢየሱስ ውጭ አለ። ምን አጣላን ታዲያ? እኔ ለምን ወጣው እንዴ? እኔ ለምን ወጣው? ከኢየሱስ ውጭ ሌላ ዳኝ ከሌለ ሌሎች አዳኞች አሉ። እኔ ለምን ወጣው? ላንብብልህ ምንድን ነው የምታነብልኝ? ምን እሺ፣ የቤተክርስቲያኒቷን እንትን ኦኬ ውሸት ይላሉ። አስፈለገን የማስረጃ ይችላል። ይሄ ዲያቆን ችግር የለው። ዲያቆን ያረጋል አበጋዝ በመጀመሪያ ድነት ዙሪያ ማለት በመጀመሪያ ድነት ዙሪያ የጻፈው በጣም የሚገርም ጽሑፍ አለ። በመጀመሪያው ምን ይላል? እንደዚህ ይላል የሰው ልጅ ድነት ወይም ደግሞ መዳን የእግዚአብሔር ዓላማ መሆኑ ይልና ከዛ በኋላ እግዚአብሔር ለኛ ያደረጋቸው የተለያየ ቸርነት ነገሮች ሁሉ እኛን ለማዳንና ስለኛ መዳን የተደረጉ ናቸው ካለ በኋላ ሙሌ ቀጥሎ እንደዚህ ይላል የእግዚአብሔር ሰው መሆን ዓላማው የሰው ልጅን ማዳን ነበር። ያው ቃል ሥጋ ሆነ የሚለው ማለት ነው። ስጉ ቃል ማዳን እንደዛ ይልና ከዛስ እግዚአብሔር አምላክ በቃላት ተከናውኖ ሊነገር ይቅርና በሕሊና እንኳን ታስቦ በማይደረስበት ጥልቅ ፍቅሩ አካላዊ ቃል ሰው ሆኖ የእኛም ባህሪ ተዋህዶ የምታነብልኝ የምን መጽሐፍ መሰለህ? የቤተክርስቲያን መጽሐፍ ራሱ አይደለም የግለሰብ መጽሐፍ እሱ የአንድ ዲያቆን መጽሐፍ ነው። እኔ ግን ተወግዟል፣ የሰውዬ ተወግዟል፣ ገባኝ። ተወግዟል፣ ይሄ አስተማሪ ተወግዟል። የግለሰብ መጽሐፍ ነው ይሄ ተወግዟል ነው የምልህ። ቤተክርስቲያን ተወግዟል፣ ውሸት እኔ ተወግዟል አይደለም ያልኩት። ቤተክርስቲያን ትመራበት ቤተክርስቲያኒቱ መጽሐፍ ላይ የተቀበለችውን ተአምረ ማርያም ውሸትም እያሉ ስለሆነ ገልጬ ማሳየት። ስለዚህ በአጭር ቃል ምን እያልኩ ነው? እንዲሁ ሐሳቤን ላቅርብ፣ ክርክሩ ልተውና ሐሳቤን አቅርቤ ልጨርስ። እንዲሁ ነገሩ በጣም አሰልቺ እንዳናደርገው ማለት ነው። እኔ በግልጽ ኧረ በእናትህ መጽሔት ነበረኝ። የቱ ጋር ነበረ? የራሱ የሲኖዶሱ መጽሔት ነበረኝ። መጽሔቱን ማሳየት አለብኝ። የሲኖዶስ ማለት ነው። እሱን እስክታገኝ ድረስ እኔ ምንድነው ቀደም ወይ ፖሊሲ ሰማው እኔ ሐሳቤን ተናግሬ ልጨርስ። አሁን ከዚህ በኋላ ከደሜ ጋር ውይይትን ምንም እኔ ልተው። የምናገረው ነገር ግን በፍቅር ነው። ለደመረው እየተናገርኩ ያለሁት አስተካክል ነው የኔ ሐሳብ፣ ሌላ ነገር ምንም አይደለም። ሙሌ እኮ ያንተን የፍቅር እንቅስቃሴ አይቼ ደውለህ ተነጋግረን ብለኛል። አንተ አለ እንደዋወላለን ብለህ ደም አንዴ ቆይ፣ አንድ ሐሳብ ልስጣችሁ። ቆይ ምንድነው ቀደም ደሜ የሆነ ነገር ሐሳብ አነሳና ምን አልክ? ቆንጆ በጣም አሪፍ ሐሳብ ያለው ጽሑፍ አነበብክ መጽሔት ብለህ ይሄን ሐሳብ ትቀበለዋለህ ብለህ ለሙለታ ጠየቀው። ኦፍ ኮርስ ሙለታ ብቻ ሳይሆን ውስጥም ኮመንት ላይ ያሉ ሰዎች ተመሳሳይ መልስ ነው የሰጡክ። ይቀበሉታል፣ ሐሳቡ ትክክለኛ ሐሳብ። ግን እኔ እርግጠኛ ሆኜ የምነግርህ ነገር እያንዳንዱ የታተሙ መጽሐፍቶች የራሳቸው የሆነ ትክክል ነገር አላቸው፣ እውነተኛ ነገር። ቢያንስ አንድ መጽሐፍ ሁሉ ነገሩ ስህተት ነው ቢባል የደራሲው ስም ስህተት ሊሆን አይችልም። የደራሲው ስም ትክክለኛ ነው የሚሆነው። ስለዚህ አንድ ጥያቄ ልጠይቅ፣ ዋይዝሊ የምትመልሰውን ጥያቄ። አንድ ክፉ ወዳጅ ለወዳጁ መርዝ መስጠት ቢፈልግ ጥሩ አማራጭ የሚሆነው መርዝ ለመስጠት በምን ይመስላል? በጣፋጭ ነገር ወይ በጣፋጭ ነገር ወይ በምግብ ወይ በሚጠጣው ነገር ነው የሚሰጠው። እና አሁን የምታነሳቸው አንተ ጥሩም ነገር አላቸው የምትላቸው መጽሐፍቶች ውስጥ እውነት ይኖራል፣ ትክክለኛ የሆነ ነገር የሚያስደንቅ ነገር ሊኖር ይችላል። ግን ለወዳጅ እንደሚሰጥ በምግብ እንደሚሰጥ መርዝ ነው ነገርየው። ስለዚህ በጣም ደግሞ ክፉ ነገር የለየለት ነገር ይሻላል። አንደኛውን አንድ መጽሐፍ ሲለይለት ጥሩ ነው። ይሄ መጽሐፍ የሰይጣን ነው ቢባል አንድ መጽሐፍ የሰይጣን ነው ቢባል አታነበውም። በቃ ካነበብከውም የሰይጣን እንደሆነ አውቀህ
የተቀላቀለ ነገር ግን በጣም ጎጂ ነው። ሲቀላቀል ብዙ ነገር ጎጂ ነው። ከሾህ ሁሉ አደገኛ እሾክ ታውቃለህ? ከሾህ ሁሉ አደገኛ እሾክ ልትመርገው ያዘጋጀው የምትረግጠው ጭቃ ውስጥ ያለ እሾክ ነው። አደገኛ እሾክ ለምን የምታየው ስላልሆነ ማለት ነው። ስለዚህ እንዳልኩ ነው። ሰይጣንም የወደቀው የሚል ስም ከፊቱ ስላለ ነው እንጂ ስሙ ተጠርቶ ሲጨረስ መልአክ ነው ስሙ አይደል? የወደቀው መልአክ መልአክ የሚል ስም እኮ አለው። ግን ከፊት ያለውን ካልሰማክ መልአክ አድርገህ ትቀበለዋለህ። እና ነገሮች ሲቀላቀሉ ነገሮች እንትን ሲደባለቁ አደገኝነታቸው ይከፋል። እና የሆነ አንድ መጽሐፍ አንብበክ መጽሐፍ ውስጥ ትክክል የሆነ የእግዚአብሔርን ተአምር አስደናቂ ነገር ገድላቶች ውስጥ ታገኛለህ። ግን መሀል ላይ የተቀላቀለ ግን መርዞች አለባቸው። እና እነዚህን ነገሮች እኔ አንደርስታንድ ማድረገው ያንተ ምንድነው ኦርቶዶክሶች የሚሰጡትን ምላሽ እንስማ። ራሳቸው ባለቤቶቹ የሚሰጡትን ምላሽ የሚል ነገር ለመናገር ጥረት እያደረግክ ያለው ትክክል ነው። ያንን ለማድረግ ስትሞክር ግን ነገሩ ትክክል እንደሆነ አንተ ወንጌላዊ አማኝ ስለሆንክ ነገሩ ትክክል እንደሆነ ዲፌንድ አድርገህ በዚህ ሁሉ መንገድ ጉንጫ አልፋ በሆነ መንገድ ከሙሌ ጋር እስኪያከራክርክ መሆን የለበትም። ይሄ መሰመር ያለበት ነው። ገባ? ምክንያቱም አንተ ባለቤት አይደለም፣ አንተ የጉዳዩ አካል አይደለም፣ ደራሲ አይደለም፣ አሳትመ እየሸጥክ አይደለም፣ ምንም ጉዳይ ላይ የለህበት። ስለዚህ ባለቤቶቹን እንረጋቸው። ባለቤቶቹ እዚህ ቪዲዮ ላይ እንደዚህ ብለዋል ስትል ሙሌ ደግሞ ሌላው ደግሞ እንደዚህ ብሏል ብሎ የሚጋጭ ሀሳብ ያሰማካል። ለባለቤቶቹ ለባለ ጉዳዮቹን ተወላቸዋለን ማለት ነው። ነገር ይሁን ቅድም ምን አልክ መሰለህ? እኔም እኮ ብዬ ነበር ኦርቶዶክስን ወክዬ መናገር አልችልም እያለሁ አትችልም። አንድ ነገር ልጨርስ። ልክ ነው እንዳልከው እውነት እንድንሰብክ የተጠራነው መጽሐፍ ቅዱስን ነው። ሰዎች የሚድኑት መጽሐፍ ቅዱስ ላይ ባለው የወንጌል ድምፅ ነው። መሰመር ያለበት ሀሳብ ያወራል ይሄ ነገር ማለት ነገር ግን ይህን ነገር ተናግረህ ስታበቃ ግን ምን አይነት ሀሳብን ሰጥሃለሁ? የወንጌልን ድምፅ የሚሰሙ ሰዎች እንዳሉ ሁሉ በገድላት መጽሐፍት ላይ ያሉ ደግሞ እነዚህን ነገሮች ሲቀበሏቸው የነበሩ ሰዎችን ሲከተሏቸው የነበሩ ጻድቃኖችን በእነሱ ስም እግዚአብሔር ላይ የተሰራ ክህደት ካለ ስህተት ካለ የእግዚአብሔርን ቦታ የመጋራት ነገር ካለ ደግሞ ገባክ? እነዚህ ሰዎች ያን ነገር ሲሰሙ ሊድኑ ሊመለሱ ይችላሉ። ስለዚህ እኔ በአጠቃላይ የገድላትን አትናገሩ የሚል መደምደሚያ መስጠት አንችልም። ገድላትን አትናገሩ የሚል መደምደሚያ መስጠት ዋናው ግን እንድንሰብክ የተጠራ ነው፣ ገድልን አይደለም። ዋናው እንድንሰብክ የተጠራ ነው መጽሐፍ ቅዱስንና መጽሐፍ ቅዱስን ነው። ግን በገድላት ደግሞ ገድላትን ሰምተው ገድላትን አድምጠው ይሄም ጉድ አለ እንዴ ብለው ደግሞ ጌታን የተቀበሉ ሰዎች መኖራቸውን መካድ አያስፈልግም ብዬ አምናለሁ። ፖላንድ ቁጥር ደጋግመህ እየጻፍክ ነው። የምትናገረው ነገር ካለ ጨምርና ሙሌና ደሚም ከሱ በፊት የገቡ ሰዎች ስላሉ ከሱ በፊት የገቡ ሰዎች ናሆ ማለት የሚያለ ሲሳለ ቅድሚያ ከሰጡኝ ልጠይቃቸው ፍቃድ ናሆ ተፈቅዳለህ? ቅድሚያ አስፈቅድ። ተፈቅዳለህ? ችግር የለውም። ከፖል በኋላ ማውራት ይችላል። ሲሶ ትፈቅድለታለህ? ፖል ሲሶ እንኳን እንትን ነው ፖል ደም በኋላ የማስረጃ የተባለውን አሳያለሁ። አንድ ሀሳብን ደግሞ እሰጣለሁ። ይቅደም። ሙሌ ግን ሀሳብን ቋጭተህ ወደ ሌላ ሰው ብንሄድ ጥሩ ነው። ሙሌ ሀሳቡን ኦኬ ፖል እሺ፣ ዞሮ ምንድን ነው እያልኩ ያለሁት? ቪዲዮን አብርቼ ልናገር። ይሄንን እንግዲህ ገልጬ እያንዳንዱ ነገር ማሳየት እችላለሁ። እዚህ ውስጥ ያሉን ነገሮችን ይሄንን አለመቀበል አይቻልም። ኢቭን በዚህ የዘላለም ሕይወት እንደሚገኝ ይሄንን በመስማት ጭምር ማለት ነው። ምክንያቱም እነሱ ከሚስጥራቶቹ አንደኛው ሚስጥረ ቁርባን ወይ ደግሞ
እነሱ ስጋው ደግሞ ብለው እንደሚጠሩት ማለት ነው ሚስጥረ ቁርባን ብለው የሚጠሩትን ያንን በመውሰድ የዘላለም ሕይወት ይገኛል ብለው ያምናሉ። ይሄንን ሰምቶ ደግሞ ወደ ቤት መሄድ የዘላለም ሕይወት ይሰጣል። ይሄ መጽሐፍ ኢቭን በግልጽ ማሳየት ይችላል። አሳይ ይሉኛል። ስለዚህ በግልጽ ምን እያልኩ ነው? ይሄ መጽሐፍ አለመቀበል አይቻልም። አልቀበልም ካለ እዚህ ያሉ ለምሳሌ ተሳስተዋል፣ ይሄን ተሳስተዋል ማለት አይችልም አንድ ሰው በግልጽ ማለት ነው። ለምን ይሄንን አለመቀበል ገልጬ ላሳያችሁ ምን ማለት እንደሆነ። ይሄንን እንግዲህ በአንድም በሌላም ታውቁታላችሁ፣ ነገር ግን እየካዳችሁት ነው እንጂ በአንድም በሌላም ታውቁታላችሁ። ይሄንን አለመቀበል ምን እንደሚያደርስ ማለት ነው። ይሄ አልቀበልም ይሄንን ማለት መቅድሙ ላይ በግልጽ የተቀመጠ ነገር አለ። ስለዚህ ገልጬ ማውጣት እችላለሁ። አልቀበልም ያለ ምን ይደርሷል የሚል ማለት ነው። ላሳያችሁ ገልጬ። እሺ ህትመቱን አሳየን እያሉ ነው። ህትመቱን አሳየን እያሉ ምኑ የት ነው የታተመው? የት ነው የታተመው? ትንሣኤ ዘጉባኤ የታተመው ህትመቱንም አሳያችኋለሁ። ትንሣኤ ዘጉባኤ ማተሚያ ቤት ከሆነ አሳያለሁ። ቆይ ላሳየ ላዞሮና ላሳያችሁ። ኦኬ ኦኬ ታያ እሱን ሳይሆን የመጀመሪያ ህትመቱን የታተመበትን ቦታ ይኸው። የት ነው? አይታይማ። የት ነው? ይኸው አቡነ ይታያል። ምን ይላል? ቆይ እሺ፣ ይኸው ከዚህ ጀምሮ ላሳይ ይችላል። ይሄኛው የሚታይ ከሆነ ማለት ነው እኮ ማተሚያ ቤቱ በትልቁ አድርገው፣ እሱን በትልቁ አድርገው። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት ታተመ። ያዘጋጁ መብት በሕግ የተጠበቀ ነው አይልም? እዚህ ጋር ይታያል አይታይም? ይታያል እንዴ? ስለዚህ ይኸው ህትመቱ ትንሣኤ ዘጉባኤ ላይ አለቀ ማለት ነው። ስለዚህ ይኸው ገልጬ ላቅርበው። እንግዲህ ይኸው ጳጳሱ ማለት ነው። ስለዚህ እዚህ መጽሐፍ ላይ በግልጽ ምንድነው የሚለውን ማየት እንችላለን። ይኸው ለክርስቲያን ሁሉ ብሎ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነው። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታጉሉ ይልና አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ተአምሯን ሰምቶ የሚቻለውን ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ምን ያርግ? ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል ይልና ይደረግልኛል በማለት ቢሰማ ስጋውን ደሙን እንደተቀበለ ምን ይላል? ይሆንለታል ይደረግልኛልም በማለት ቢሰማ። ስለዚህ ስጋው ደሙ እንደወሰደ ነው ይልና ስለ መጽሐፉ በተመለከተ ግን የእመቤታችን ቃል ኪዳን ይልና ይኸው ተአምሯን የሚንቁ ግን የወልደ እግዚአብሔር የሚንቁ ይህንን ትክክል አይደለም ብለው የሚያቃልሉ የሚንቁ ማለት ነው። የወልደ እግዚአብሔርን ሰው መሆንን ከማመን የወጡ ናቸው ይልና በግልጽ ምንድነው የሚለው? ይኸው ከክርስቶስ ወገኖች ከምእምናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ ይላል። ይህንን አልቀበልም የሚሉት ማለት ነው። እንግዲህ እዚህ ውስጥ እነዚህ ኦርቶዶክስ ውስጥ ያሉ ዕቅበተ እምነትን ማስገባት ይቻላል ማለት ነው። ምን ያሉ? በጳውሎስና በጴጥሮስ ስልጣን ተወግዘዋል አልቀበልም ስላሉ። እሺ ቀጥሎስ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣንን ፈጽመው የተወገዙ የተለዩ ይሁኑ፣ እኛም የእነሱን ስልጣን ይዘናል። የማን? የጳውሎስና የጴጥሮስ። ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት ይልና የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረው አሁን ለምሳሌ እሑድ ሰንበት ማክበር የሚል የለም፣ በዓሏንም አክብር የሚል የለም። ይኸው በዓሏን አክቹአሊ በዓልም የላትምና የሚያከብረው ስለዚህ በማይፈታ በጽኑ ስልጣን ፈጽሞ አወገዝን። ይሄንን አልቀበልም ካለ ማለት ነው። አየህ፣ ስለዚህ በዓል የሚባል ነገር የለም። እኔ አልቀበልም ምናምን ብትል ተወግዛል። እኔ ተአምረ ማርያምን አልቀበልም ተአምረ ማርያም ችግር አለበት ምናምን ብትል ተወግዛል። እንዲሁም ተወግዛል ብቻ አይደለም፣ ተወግዛል ብቻ ሳይሆን የኢየሱስ ክርስቶስን ሰው መሆን ነው ከማመን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቲያን ወገኖችም አይቆጠሩ ነው የሚለው። ከክርስቶስ ወገኖችም ከምእምናን ጋርም አይቆጠርም። ይሄንን ያቃልል አልቀበልም ያለ። ስለዚህ እዚህ ውስጥ ይሄንን አልቀበልም ማለት ይሄንን መቀበል በእምነት መስማት ምን ያሰጣል? የዘላለም ሕይወት ያሰጣል። የዘላለም ሕይወት ያሰጣል። ይሄንን መስማት
ሰምቶ ስጋውን ደሙን እንደመቀበል ነው። ስጋውን ደሙን መቀበል ደግሞ በኦርቶዶክስ ምን ማለት ነው? የዘላለም ሕይወት ማግኛ መንገድ ነው። የዘላለም ሕይወት ይገኛል ነው የሚሉት። ስለዚህ ይሄን ሰምተህ ብትሄድ የዘላለም ሕይወት እንደ አገኘህ ይቆጠራል። ይሄንን አልቀበልም ብትል ደግሞ ክርስቶስን ከማመን የወጣህ ነህ፣ ከክርስቲያን ወገኖች ጋር አትቆጠርም፣ የተወገዝክ ነህ። በዓሏን አላከብርም ብትል የተወገዝክ ነህ ይላል። እዚህ ውስጥ ብዙ ጉድ አለ፣ ብዙ ጉድ ራሳቸው እያወጡ አንቀበልም ያሉት ነው እኮ። እንደዚህ አይነት ነገሮችን ሊቃውንቱ ምን ብለው እንደሚመልሱ እንስማ፣ ከሊቃውንቱ ማለት ነው። ስለ ተአምረ ማርያም ነው። አንዱ ወደ አንዱ ከመጀመሪያው ብራና ወደ ሌላው ሲገለበጥ የተለያዩ ሰውን የሚያገለባብጡ ሲገለብጥ ምናልባት ጸሐፊ ያስገባው ነገር ቢኖር ተብሎ ይጠናል። እኛ በትርጓሜ ግድፈተ ጸሐፊ የምንለዋለን። እንዲህ ባለ በቀና ነበር ግድፈተ ጸሐፊ ነው ወይም ደግሞ ልማደ መጽሐፍ ነው ብለን ታዝበን የምናልፈዋል። የትርጓሜ ቤት ቋንቋ ነው፣ ትዝብት ነው። ሊቃውንቱ ታዝበውት ሳይነቁ እንዲሁ ነቀፋቸውን እንዲሁ ለስለስ ባለ ቋንቋ ገልጸውት የሚያልፉት ማለት። ገድላትም ላይ እንደዛ ሊያጋጥም ይችላል። የምንቀበልበት መንገድ ራሱን የቻለ ይኖራል። አንቀበልም ስንል አደባባይ ላይ ወጥተን ይሄ ገድል ተሳስቷል ማለት ግን እሱ የእኛ መብት አይደለም። ለቤተክርስቲያኒቱ ነው ስልጣኑን የምንሰጠው። ግን እዚህ ጋር ለቆርጦትና ኔታ ይህንን ነገር መናፍቃን አምጥተው ስለዚህ አሁን አንተ እያልክ ያለው እኛ ፊት ላይ አቅርበውት እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለብን? ቢሆን ደስ የሚለኝንና መሆን አለበት ብዬ የማምነውን ስናግረህ ጥያቄው ለቤተክርስቲያኒቱ ቢቀርብላት እዚያ ስልጣን ያለው አካል እንዲህ ብላችሁ አስተምሩ ቢለን ደስ ይለኛል። ለምን አንድ አይነት ቋንቋም እንዲኖረን እንጂ እኔ እኮ ከሆነ ወንጌል ጋራ በሆነ ነገር አዛምጄ ልተረጉሞ እችላለሁ። ግን ደግሞ የሆነ አካል ደግሞ ይሄማ ልክ አይደለም፣ ያንተም አረዳድ ወይም ያንተም አተረጓጎም ልክ አይደለም፣ የዚህም ላይ የተቀመጠው ነገር ተነቅሎ ነው መውጣት ያለው ሊል ይችላል። ጥያቄው ከማንም ይምጣ ከማን ለልጆቿ መሰናክል ወይም እንቅፋት የሚሆን ከሆነ በለስላሳው ዳቦ ውስጥ የተቀበረ የማይቆረጠም ጠጠር ነው ብላ ካመነች ጠጠሩን አውጥቶ ለመጣል መዘግየት የለባትም። ምክንያቱም የሚጎዳው የልጆቿን ጥርስ ስለሆነ ማለት ነው። ስለዚህ በፍጥነት ቶሎ መልስ የመስጠት ልምዳችንን ነው ማዳበር ያለብን። ለምንድን ነው ወደ 7 ወደ 8 አይነት ተአምረ ማርያም ይኖረን ብለህ ስታይ እኮ የሆነ አካል የሆነ ነገር ጨምሯል፣ የሆነ ሰው ደግሞ የሆነ ነገር እየጨመረ እያለ እየቀጠለ መጥቶ ማለት ነው የሆነውና እና ሙሌ እኔ የምለው ምንድን ነው አሁን እንደዚህ አይነት ነገሮች ወይ ይቅርታ፣ እኔ ደግሞ ልናገራ እንደዚህ አይነት ነገሮች እኔ አሁን እኮ እየተከራከርኩላቸው አይደለም ለኦርቶዶክሳውያን። እኛ በእንደዚህ አይነት ሁኔታ ልክ እንደዚህ እንደሚመልሱት አንቀበለውም ሊሉ ይችላሉ። አንቀበለውም በሚሉ ነገር ወይ አንድ ሊቃውንቱ ከመጽሐፍ ቅዱስ ይጋጫል አለ እኮ ይጋጫል አለ እኮ ይጋጫል። ከተጋጨ እኔ የምተረጉመው ትርጉምና እኔ ያለው የምመልስልህ እኔ ያለውም እኮ የምመልስልህ ወይ አዳምጠኛ መስ ምንድን ነው ያለው? ምን አለ? ከኔ ጋር ምን አለ? ቆይ ምን አለ? ሊሆን ይችላል። ቆይ እንዴ በደንብ ይኸውልህ ሰምቻለሁ። ምን አለ ያለው ነገር ሊኖር ይችላል። ገልባጩ ሲገለብጥ ሰው ሊገልፍ ይችላል። ይሄን ደግሞ እኛ ታዝበነው ሁሉ ልናልፍ እንችላለን። ሌላ ደግሞ ምን አለ? እኔ አሁን ባይዘወይ ደሜ ምን እያሰብኩ መሰለህ? በቃ አሁን አንተ በደንብ ይሄ ነገር ውስጥ በደንብ ጠልቀህ እንደገባ እያዩ ነው። አይደለም ስማኝ አዳምጥ። ቆይ ጀጅመንት ለምንድን ነው የምትፈርደው? አሁን እኮ መፍረድ የለም። ሙሌ እኔ ላውራው አንድ ብራዘር በእናትህ አንድ ብራዘር አወርዳለሁ። አባ በቃ ምንድን ታወርደኝ? ሚውት አድርገው እሺ ብራዘር ከአንተ ጋር ማውራት ፈልጌ ነው። እኔ በሙሌን አይ ቲንክ ሚውት አድርገው አንድ እንትን እነሱ እያወራን ስርዓት የለም እንደ ብራዘር ሚውት አድርገው። እኔና ሙሌ እያወራን ነው። ሚውት አድርገው አለቀ። እንዳይሆን የጫማ ተስካር እንዳይሆን ምን አለ መሰለህ ሐሳቡን ይጨርስና እኔ ሐሳቤን ጨርሼ ወደ ሌላ ሰው ሙሌ እኔ የምለው ምን መሰለህ አሁን አንቀበልም እንቀበላለን በሚል በገድላት ዙሪያ ላይ ገባ ጊዜያችንን ከማንገድል ወይም ደግሞ ሰዎች ወደሚድንበትን ነገር ብናወራ አይሻልም ወይ ነው? ሰውየው ሲመሰክር ምን አለ ሲናገር ምን አለ ሰውየው ሊቃውንቱ ማለት ነው። ይሄንን ከመጽሐፍ ቅዱስ እኔ ተርጉሜ አልቀበለውም፣ ያኛው ወንድሜ ደግሞ ሊቀበለው ይችላል።
ስለዚህ እኔና እሱ ከምንጋጭ ይሄንን ወደ ማን እንውሰደው? ወደ ቤተክርስቲያን እንውሰደው። ለምን ቤተክርስቲያን ዳቦ ውስጥ ያለውን ጠጠር ልጆቿን እንዳይጎዳ ጠጠሩን ማውጣት የምችለው ቤተክርስቲያን ናት አለ። አሁን እንደዚህ በሚወጣ ነገር ጠጠሩ በሚወጣ ነገር ጊዜያችንን ከምንገድል ወንጌል ላይ ብንሰራ ይሻላል ነው የኔ ሐሳብ። ተረዳኝ። እኔ እኮ ገድሉ አይነበብ ገድሉ ተነቦ ለሰዎቹ ያለው ነገር አይነገር እያልን አይደለም። ወንጌልን ግን ከነገርን አሁን ደምረው እዚህ ጋር የሆነ ገድልና እንደዚህ አድርግ ብትለኝ አላደርግም። ለምን? ወንጌል እንደሚያሸንፍ አውቃለሁ። ወንጌሉ የሚለኝ ሆኛለሁ። ከወንጌሉ ውጪ ስልጣን ያለውን ነገር እንደሌለ አውቃለሁ። ገባ? ስልጣን እንደሌለ ይህንን ካደረገን አሸናፊ እንሆናለን ነው ወንድሜ፣ እንጂ ገድሉ አይነበብ ይነበብ አይደለም። መብት ነው። አንብበ ገድሉን አንብበ ሰዎች የምታድን ከሆነ መብት ነው። ግን ጉንጫ አልፋ ክርክር ነው የሚመጣብን፣ መሰዳደብ ነው የሚመጣብን። ለውጥ አናመጣም። በእኛ በሁለታችን ልዩነት መካከል ሌላ የሙስሊም እንትን እያደገ ይመጣል። እንጠንቀቅ ነው የኔ ሀሳብ ወንድሜ። እሺ ብራዘር ያው ፖል የምትለው ቀጥል እስቲ። አሁን ቁርጠት ይዟል። ጀነራል ሐሳቤን ሰጥቼ ልጨርስ። ጀነራል ሐሳቤን እንግዲህ ደሜን ሰምቻለሁ ያለውን ነገር እንግዲህ እሱ ልክ ነው ብሎ በሚያስበው እውነት ነው ብሎ በሚያስበው መንገድ ሊያደርግ ይችላል። እኔ ደግሞ ልክ ነው ብዬ በማስበው መንገድ አደርጋለሁ። ያንኑ ነው የማደርገው። ምን አደርጋለሁ? መጽሐፍ ቅዱስን ይሄን ነው የሚሰበከው። እውነት ነው፣ ምንም ጥርጥር የለውም። ይሄ ይሰበካል። ይሄ ግን እያንዳንዱን ነገር ይመረምራል። ባይዘው ይሄ ምን ያደርጋል? ይሄ እግዚአብሔር ቃል እያንዳንዱን ነገር ይመረምራል። እያንዳንዱን ከእግዚአብሔር ሐሳብ በላይ ከፍ ያለውን ክርስቶስን ሊያቆስስ ክርስቶስን ሊያቀጭጭ የሚሞክርን የክርስቶስን የማዳን ስራ ሊተካ የሚሞክርን ክርስቶስን ክደህ እንኳን ትድናለህ የሚልን ገድል ድርሳንን ይሄ እየመረመረ ምን ያደርጋል ማለት ነው? ያፈርሳል ማለት ነው። ያፈርሳል። ስለዚህ ምንድነው የምናረገው? እኔ ከዚህ በኋላ ማረገው እኔ ማረገው በግሌ ማለት ነው። በግሌ ማረገው በዚህ ጉዳይ ላይ የሚተባበሩ ወንድሞች ቀኝ እጃቸውን ሊሰጡኝ ይችላሉ፣ አብረውኝ ወንጌል ሊሰሩ ይችላሉ። የኔ ከዚህ በኋላ የማደርገው ነገር ግን ምንድነው? አቋሜ በግል አቋሜ እንዲሁ ማንቋሸሽ መስደብ ምናምን የሚለውን ነገር እሱ እግዚአብሔር ከኛ ያርቅ ማለት ጀስ በቃ በመከባበር እናደርገዋለን። ጥሩ፣ በጣም ቆንጆ። ነገር ግን እኔ እያልኩ ያለሁት ግን በገድሉ በድርሳኑ በተአምሩ በጸሎት መጽሐፉ ያለውን እንግዲህ ስድብ ከሆነ እየተሳደበ ያለው ገድሉ ነው። እኔ ገድሉ ነው ማለት ነው። ሌላ ነገር አልጨምርም፣ አልቀንስም፣ አላጋንንም፣ አላካብድም። ገድሉ ላይ አንብቤ በዚህ ፈትነዋለሁ፣ በዚህ ፈትሸዋለሁ። ይሄ መፈተኛ ነው። በዚህ ፈትኜ ይሄ ትክክል አይደለም፣ ወንድሞቼ ያላችሁበት መንገድ ይሄ ነው፣ እምነታችሁ እንዲህ ነው፣ ግን መጽሐፉ የሚለው እንዲያ ነው እያልን በፍቅር እነግራቸዋለን። ይሄንን ስንነግራቸው ወደ ወንጌል ይመጣሉ ወይ? አዎ መጥተውማል። የመጡም ሰዎች አሉ። ብዙ ሰዎች ድነዋል በዚህ ጉዳይ ላይ ማለት ነው። አይተው እውነት ይሆንን ይሄ ነገር ብለው እንደ ቤሪያ ልበሰፊ የሆኑ ሰዎች መርምረው ሄደው ገድሉን ቸክ አድርገውት እኛ የሰጠናቸው የመጽሐፍ ቅዱስ ቁጥር ጥቅስን ይዘው ሄደው ያንን አይተው ብዙ ሰዎች አምልጠዋል፣ ብዙ ሰዎች ድነዋል። አፍተር ኦል ይሄን ነገር መናገር አልፈለኩም ነበረ፣ ልናገረው ግን እኔ ራሴ የዳንኩበት መንገድ ይሄው ነው። ባይዘው እኔ ራሴ የዳንኩበት መንገድ እኔ የዳንኩት መጽሐፍ ቅዱስ ተነግሮኛል፣ ምንም ጥርጥር የለውም። ይሄ ወንጌል ተነግሮኛል። አዎ የመጨረሻ ነው ውስጥ የነበረውን ግን ለብዙ ዓመታት ለ20 ምናምን ዓመታት ተጠቅጥቆብኝ የነበረውን ነገር ያወጣልኝ አውጥቶ ሰዓታት ያለውን የቤተክርስቲያን ራስ ጊዮርጊስ ነው የሚለውን ዚቅ ላይ ያለውን አውጥቶ ሲያሳይ ሳይው እውነትም እንደዛ ነው። ስለዚህ ትክክል አይደለም ብዬ ይሄ ነገር ትክክል አይደለም ብዬ አንተ ኤርሚያስን ለምን ተቃወምከው? ኤርሚያስን ለምን ተቃወምከው? ለምን ተቃወምከው? እንካ ልንገርህ፣ ኤርሚያስ የተለያየ ገድል እያነሱ ጊዜያቸውን የሚገሉ ሰዎች ብለህ የተናገርክበት ቪዲዮ አለ የለም? አምጣው ከምን አንጻር እንዳልኩ እነግርሃለሁ። አምጣው ቪዲዮውን ነገራ ገድላትን እያነሱ አዳምጠኝ። ገድላትን እያነሱ ወንጌል መስራት አይቻልም ስትል አልነበር? አንተ ስትናገር ልክ ነው፣ እኔ ስናገር ግን ልክ አይደለም። አየህ፣ ሁለት መልክ እኮ ነው እየሰራ ያለው። ሁለት መልክ ነው እንዴ? አቡና ቤት እኮ ነው ያልከው። አቡና ቤት ነው ያልከው። አቡና ቤት ገድላትና ድርሳናትን እያነሱ እድሜያቸውን የሚቀጥሉ ሰዎች አሉ። አስረዳሽ እንዴ? አንደኛው ገድል ሳያነብ ትቃወማለህ አንተ ራስህ። አንተ ኧረ በኢየሱስ ኧረ እግዚአብሔር ይበል። በእውነት ሼም ነው። ሁለት ነገር ትናገራለህ። ሁለት ነገር በጌታ ስም ዳሚ ወዳጄ፣ ቆይ ምን መሰለህ ሐሳቡ። አሁን እኮ ሁለታችሁም አንድ መስመር ላይ መታችኋል። በነገራችን ላይ እንዲሁ መጫጫው ካልፈልግም በስተቀር ምንድነው
ሙሌ ዋና መሰበክ ያለበት መጽሐፍ ቅዱስ ነው ብዬ አስባለሁ፣ አምናለሁ። ይሄን የሚሰበከው ይሄ መፈተሻ ነው፣ ይሄ መለኪያ ነው፣ ይሄ መመዘኛ ነው። ስለዚህ የትኛውንም መጽሐፍ በዚህ መዝናለሁ እያለ ስለዚህ በመጽሐፍ ቅዱስ እየመዘንኩ ይሄ ትክክል አይደለም እላለሁ አለና ፐርሰናል ምስክርነቱን ደግሞ ነገረናል። እኔም ጌታን ያገኘሁት መጽሐፍ ቅዱስ ተነግሮኛል፣ ብዙ ነገር ሰምቻለሁ። ግን ሳምነ የነበረውን ደግሞ ነገር ሲገልጠው ሲያሳዩኝ ስህተት እንደነበረበት ገደሉ ላይ ያለውን ስህተት ሲያሳዩኝ ይሄ እውነት አይደለም ልክ አይደለም ብዬ ወጣው እያለ ነው። የራሱ ፐርሰናል ምስክርነት ነው። ስለዚህ አይ አንተ እንደዚህ አልዳንክም አንለው። ግን እግዚአብሔር ሰበብ ፈልጎ ገድል ላይ ያለውን ነገር ከእግዚአብሔር ቃል እንዴት እንደሚጋጭ አሳይቶ አምጥቶት ሊሆን ይችላል። በእንደዚህ አይነት መንገድ የዳኑ ሰዎች የሉም አንልም። የዳኑ ሰዎች ብዙ ሊኖሩ ይችላሉ። ምስክርነታቸውን ራሳቸው ይሰጣሉ። አይመለከተንም እሱ። ግን እዚህ ጋር እየተባለ ያለውን ነገር መረዳት አስፈላጊ ነው። እግዚአብሔር ላይ የዋሹ ገድላቶችን ቻሌንጅ ማድረግ እንደ ክርስቲያን ያስፈልጋል። ገባ? ስለዚህ አሁን እኔ ሙሌ ዛኛው ጋር ስም መጥራት አያስፈልገኝም። ቀድም የጠራከውን ግለሰብ ጠርቶ የተናገረበት ሞቲቭ እንደው ገድላት አይነገሩ ምናምን እያለ አይደለም። እንደውም ሲያወራ በየመሃሉ ምን ይላል? እኔም እኮ ገድላትን አውጥቼ እናገራለሁ ልክ አይደሉም እላለሁ። ግን እንደዚህ ሲሆን ሰውን ለማናደር ሲሆን ሰውን ለማቃጠል ሲሆን ሰውን የሆነ ነገር ለማዋረድ ሲሆን ትክክል አይደለም አይነት ሐሳብ ነው የሰጠው። እሺ አቡና እኔ አንድ ነገር ልናገር። ቆይ ሙሌ እኔ አንድ ይቅርታ አቡና አንድ ልናገር አንድ ቆይ ብራዘር አንድ ይኸውልህ እቺ ጋር አትፍራ ብትጠራውም ችግር የለውም። አንድ ነገር ልናገር ሁለታችሁ እንድትጋጩ ቤቴን ይከፍቱ። ይኸውላችሁ እዚህ ጋር ያላችሁት ሁላችሁ ማለት ነው እኔ ገድላትና ድርሳንን ጣሉ አትከራከሩባቸው ትክክል ናቸው እያልኩ አይደለም እየተነጋገርኩ ያሉት ቤተሰብ እዚህ ያላችሁ ማለት ነው። ለአቡናም ያለው ነገር ያለው ለሚቀርቡኝም ሰዎች ያለውን ሐሳብ ነገር ያለው ከሙሌ ጋር እየተነጋገርን ያለነው ነገር ምንድነው? እኔ ገድላትና ድርሳናት ትክክል ናቸው እያልኩ አይደለም። ነገር ግን በእንደዚህ አይነት ሁኔታ ማለት ስድብ ባዘለው ሁኔታ አሁን ብዙ ገድላት ድርሳናት ወደ ስድብ በሚያስመስል ሁኔታ የሚሳደቡ ሰዎች አሉ። ገድላትን ድርሳናትን አንስተው እንደዛ ከሚደረግ በፍቅር ወንጌልን እንስበክ ማለት ነው እንጂ ገድላትና ድርሳናት ደምረው ያምንበታል ብላችሁ እንዳታምኑ። እሺ፣ ደምረው አያምንበትም። ገድላትና ድርሳናት ደምረው አያምንበትም። ተረዳችሁኛ? ነገር ግን አገልግሎታችን እኔ እኮ ትዝ የሚለኝ ስለ አንተ እኮ ትዝ የሚለኝ የሆነ ጊዜ ላይ ሽመታ ወጥተህ ሁሉ ከአሁን በኋላ እነዚህን በእግዚአብሔር ቃል እናፈርሳለን እያለ ደርድራቸው ሁሉ ስታወራ ይቻላል። አንዴ ልናገር ሙሌ አንድ ጊዜ አንተ ኦልሬዲ ፖይንትን መጨረስ አትጨርስም። ነገር ለመሰለህ እኔ እንደውም ከፖል ጋር አላወራም ከፖል ጋር ብቻ ጨርሳለሁ። ማስተካከል ያለብህ ነገር ካለ ታስተካክላለች። ኦኬ እኔ እያልኩ ያለሁት በመጀመሪያ ደረጃ ፍቅርን አመፅን መሸፈን አይደለም። ፍቅርን ማለት ጥፋትን መሸፈን አይደለም። በፍቅር አምናለሁ። ፍቅር ማለት ግን እዚሁ ገድል ላይ ያለውን ስተት አይነካ፣ ድርሳን ላይ ያለውን ስተት አይነካ፣ ሰዎች አይዩት፣ ዝም ብለው እውነት መስሏቸው ይሄዱ አይደለም። ፍቅር ይሄ አይደለም። ፍቅር አመፃን አይሸፍንም። ስለዚህ የፍቅርን ትርጉምን በትክክል እኔ ሳውቀው ማለት ነው። እኔ ሳውቀው እንዴት ነው የማውቀው? ፍቅር እኔ የተረዳሁበት መንገድ ማለት ነው። እኔ የተረዳሁበት እውነት ነው ብዬ የማስበው አመፃን ትክክል ያልሆነውን ነገር ክርስቶስ ኢየሱስን የሚጋርድ ነገር ትክክል አይደለም ብሎ ማውጣት ይሄ ከፍቅር መራቅ አይደለም። ይሄ በሐዋርያት ዘመን የነበረ ነው። ይሄ ጌታ ኢየሱስ አድርጎታል። የፍቅር ጌታ የሆነውን ኢየሱስ ክርስቶስ ምን አድርጓል? የፈሪሳውያንን ነገር ገልጧል። ኢቭን የገለጠው የነሱን እንኳን ክፋት ሳይቀር ገልጧል። ጌታ ኢየሱስ ክርስቶስ የነሱን እንኳን ክፋት እናንተ የእፉኝት ልጆች እያለ ዮሐንስ የነሱን ነገር ገልጧል። ጌታ ኢየሱስ ክርስቶስ በኖራ የተለሰናችሁ መቃብር ብሎ ማን እንደሆኑ እነዚህ ሰዎች ገልጧል። የሰዎቹ እንኳን ሳይቀር። ስለዚህ ምን እያልኩ ነው? ፍቅር ማለት የተሳሳተውን ትምህርት አለመናገር አይደለም። እንዲሁም መርዝ እኮ ነው ሊያጠፋ። ስለዚህ እንዳይጠፉ ይሄ ነገር አጥፊ ነው ብለን ነው እየተናገርን ያለ ነው። ስለዚህ ፍቅር ማለት ሰው መርዝ ጠጥቶ ሊሞት ሲል መርዝ መሆኑን ስላላወቀ መርዝ ጠጥቶ ሊሞት ሲል ይሄ መርዝ ነው ይገልሃል ብሎ መናገር ነው ፍቅር። እንዲሁም
ፍቅር እንዲሆን። ስለዚህ ይሄ መርዝ ነው። ዲስ ኢዝ ገዳይ ባይዘው ይሄ ገዳይ ነው። ይሄ ገዳይ ነው። የክርስቶስን የቤዛነት ስራ ያፈረሰ ነው። ዲስ ኢዝ ገዳይ። ከማን ጋር ነው የምታወራው? ከማን ጋር ነው የምታወራው እኮ ነው። ገባኝ። አንብቡ። ከማን ጋር ነው የምታወራው ነው እኮ። ቴንክ ዩ ይሁን ሙሉዬ። ከማን ጋር ነው ሐሳቤ ልጨርስ። ገባኝ። ገድልና ሳይሆን ከማን ጋር እናወራ እኮ ነው አይደለም። ከማን ጋር እናወራው ነው እሺ። ስለዚህ ምን እያልኩ ነው የተወደዳችሁ ወገኖቼ? እኔ በፍቅር ነው ማወራው። ንግግሬ ቶኔ ምናምን ሃርድ ስለሚመስል ከፍቅር ውጭ ነው ማለት አይደለም። ይሄ ተፈጥሮዬ ነው። እንግዲህ ምን ላድርገው እንግዲህ። ስለዚህ ቶኔ እንደዚህ ነው። በዚህ መንገድ ነው ማወራው። ድምጼ ለስለስ ስላላለ ቀስ ስላላልኩኝ ፍቅር አይደለም ማለት በፍቅር ነው ማወራው። ግን በፍቅር ሳወራ ግን የተወደዳችሁን የምናገረው ነገር ኦርቶዶክሳውያን ቢሆን ልትረዱኝ የምትሞክሩት ይሄ ነገር ያጠፋል ብዬ የእግዚአብሔር ቃልን ምን እያረኩ ነው? በእግዚአብሔር ቃል እያሳየኋችሁ ነው። ምን እንድትድኑ፣ ምን እንድትሉ፣ ወደ ክርስቶስ እንድትመጡ፣ ወደ ህይወት እንድትመጡ፣ የህይወት ራስ ወደ ሆነ ወደ ኢየሱስ እንድትመጡ። እንዴ በማርያም ኢየሱስን በማርያም ተክቶ ፍጥረት ሁሉ ማርያምን ለማመስገን የተፈጠረው እያለ አዳምና ሔዋንን ጭምር የተፈጠሩት ማርያም እንድትመጣ ነው እያለ ይሄንን ትክክል አይደለም ነው። ፍጥረት ሁሉ የተፈጠረው እግዚአብሔር ለማመስገን እንጂ ፍጡሩን ለማመስገን አይደለም። ስለዚህ ነው ያልኩት። ሰዓት እንዳይሄድብን አባቴ በእናትህ ሌሎች ስላሉ ሰዓት እንዳይሄድብን አሁን ከኔ ጋር ስለሆነ ዲስከስ የምናደርገው እንቅልፌ እንዳይመጣ እንትን ሙሌ መጠቅለያ ሌላ ጥያቄ ከሌለ መጠቅለያ አድርግለትና ፖልም ያወራ ሌሎችም ያወሩ። ግን እንትን አናደርገው እዚህ ጋር እንትን ደሜ ወንድማችን ነው። ሰው መመለስ የሚችል ልብ ያለው ሰው ነው። ዛሬ እንደዚህ የሚሞገትበት አሪፍ ምን እኔ አቡነ መመለስ ያለበት የሚችል ልብ ያለው ሌላው ወታል አይደለም። መመለስ ስለሆነ ቦታ ወደሆነ ቦታ አይደለም የምትመለሰው። አንዳንዴ ሳይታወቅ ከተሳሳት ያካሄድ ስህተት ነው ምልክ ያቀራረብ ስህተት። ለምሳሌ ሁለቱ ነበርኩ አቡ ተግባብተን ነበርኩ ከሙለታ ጋር ቀደም ገድላትን አንስቼ አንብቤለት እኔ ሙሉ ለሙሉ እኮ ገድላትን አልቀበልም ማለት አይደለም ብሎኛል እኮ ቀደም ተግባብተን ነበርኩ ገባርነ ተግባብተን ነበር። እዛ ውስጥ ማልቀበላቸው አሉ በሚለው ነው ልዩነት የተፈጠረው። በዛ ደግሞ ቤተክርስቲያኒቷ እንደዚህ ትላለች። ስለዚህኛ ይሄ ያደክመናል። ስለሚያደክመን በማያደክመን ደግሞ እንስራ እናገርግል የሚለውን ነው የነገርኩት። ቅድም እኮ ተግባብተን ነበር እኔና ሙለታ። ሌሎቻችሁ እንዲቀጥሉ ለመጠቅለያ ያህል እኛ ዋሳችን ኢየሱስ ክርስቶስ ነው። ዋሳችን ኢየሱስ ክርስቶስ ነው። ነብዩ ቃል ኪዳን ኢየሱስ ክርስቶስ ዋስ ሆነ። ዋሴ ጠበቃዬ እየተባለ ፍጡሩን ዋስ ጠበቃ ካደረጋችሁ እንኳን ይውላችሁ ለእናንተ ዋስ ጠበቃ ሊሆኑ ይቅርና ለነሱ ራሱ ዋስ ጠበቃቸው ኢየሱስ ነው። ለነሱ ጠበቃችን ዋሳችን ላላችኋቸው አካላት እነሱ ራሱ ዋስ ያስፈልጋቸዋል። እነሱ ራሱ ጠበቃ ያስፈልጋቸዋል። እነሱ ራሳቸው ባይዘወይ ዋሳቸው ጠበቃቸው ማን ነው ከተባለ ኢየሱስ የእግዚአብሔር ልጅ እሱ አንድ ራሱን ሃይማኖት አበው ላይ በግልጽ አለ። ጊዜ ስለሌለኝ ያን በጣም ረጅም ጊዜ ስለወሰድኩኝ አላወጣም አላሳያችሁም። በኋላ ጊዜ ካላሳያለሁ ግን ምዕራፍና ቁጥሩን ልንገራችሁ። ምዕራፍ 42 ቁጥር 8 ላይ አለ ሃይማኖት አበው ላይ። ስለዚህ አንድ ራሱን ማዳን ያልቻለውን ዓለም ሁሉ እንዴት ሊያድን ይችላል? ዓለም ሁሉ እንዴት ሊያድን ይችላል? አንድ ራሱን ማዳን ያልቻለውን ለራሱ መቆም ያልቻለውን ለኔ ይቆምልኛል እላለሁ እንዴ? ለራሱን ማዳን ያልቻለውን እኔን ያድነኛል ብዬ እተማመንበታለሁ፣ እመካበታለሁ። በሰው የሚታመን ስጋ ለባሹን ክንዱን የሚያረግ ልቡን ከእግዚአብሔር የሚመልስ የተረገመ ነው ብሎ ማዳን በማይችሉ በሰው ልጆችና በመላእክት በግዕዙ መላእክት ነው የሚለው አትታመኑ። የአማርኛው አለቆች ይላል። አትታመኑ፣ ነፍሱ ትወጣለች፣ ወደ መሬቱ ይመለሳል፣ ያን ጊዜ ምክሩ ይጠፋል የተባለ እንዴት ፍጡሩን እታመናለሁ? እንዴት ፍጡሩን ተስፋ አደርጋለሁ? እንዴት በፍጡር ጥብቅና ቆማለሁ? እንዴት በፍጡር እደግፋለሁ? አልደግፍም። እኔ ለሱ ራሱ ጠበቃ ብላችሁ ላላችሁ ጠበቃ ያስፈልገዋል። ማን ነው ጠበቃው? ኢየሱስ የእግዚአብሔር ልጅ። ዋሳችን ማን ነው? ኢየሱስ የእግዚአብሔር ልጅ። እኔ አንድ ዋስ አለኝ፣ አንድ ጠበቃ አለኝ፣ አንድ መካከለኛ አለኝ፣ አዳኝ አለኝ፣ የሞተልኝ ቤዛ አለኝ። አንድ ቤዛ አለኝ። ይሄ አንድ ቤዛ ለኔ በቂ ነው። የዘላለም ሕይወት ሰጥቶኛል። ሌላ ምንም አያስፈልገኝም ተጨማሪ። እሱ ወደ እግዚአብሔር አድርሶኛል። በእርሱ ስራ ሁላችንም በአንድ መንፈስ ወደ አብ መግባት አግኝተናል ብሎ ኤፌሶን ምዕራፍ 2 ላይ ከቁጥር 19-18 ላይ በግልጽ ይህን አስቀምጧል። ስለዚህ እኔ በክርስቶስ ኢየሱስ ሁኜ ወደ አብ ገብቻለሁ። እኔ በክርስቶስ ኢየሱስ ሁኜ የዘላለም ሕይወት አግኝቻለሁ። ኢየሱስ ለኔ በቂ ነው። ሕይወት ሰጥቶኛል። ስለዚህ ሌላ ምንም ማየት አያስፈልገኝም። እንትናን መማጸን፣ ወደ እንትና መሄድ፣
እንትናን ጠበቃ ማድረግ እንትናን በቃ ዋሴ ጠበቃ ነው አያስፈልግም። ኢየሱስ የእግዚአብሔር ለኔ በቂ ነው እግዚአብሔር። ስለዚህ ወደዚህ ጠራቸዋል። ነው ዋስ ነው ሲባል አይደለም ይኸው እያልኩ ይኸው እዚህ ጋር ጠበቃ ነው የሚለው ዋስ ነው የሚለው አዳይ ነው የሚለው ቤዛ ነው የሚለው ትክክል አይደለም እያል በዚህ እየመዘን እናሳያለን። ወደ የት እንዲመጡ ወደ ኢየሱስ የእግዚአብሔር ልጅ ወደሱ መጥተው እሱ ጋር ምን እንዲሉ ምክንያቱም ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የተባለለት የእግዚአብሔር ልጅ ኢየሱስ በእርሱ በኩል ወደ ማን ወደ እግዚአብሔር የሚመጡት ፈጽሞ ምን ሊያደርጋቸው ሊያድናቸው ይችላል። ባይዘው ሊያድናቸው ይችላል። ሊያድን የሚችል ነው ችሎታ ያለው ኢየሱስ የእግዚአብሔር ሊያድን የሚችል ነው። ስለዚህ በእርሱ ነው ወደ እግዚአብሔር የሚመጣው በእንትና በኩል አይደለም። በማን በእርሱ በማን በኢየሱስ በእግዚአብሔር ልጅ በእርሱ ወደ አብ መግባት አለ። በእርሱ መዳን አለ። እርሱ በቂ ነው ለመዳን እርሱ በቂ ነው። ስለዚህ ሌላ አያስፈልገኝም። እኔ እዚህ ጋርም ልደግፍ እዚህ ጋርም ልሞረከዝ እዚህ ጋርም ልይዝ አያስፈልገኝም። ኢየሱስ ለኔ ምን ስለሆነ በቂ ስለሆነ ምንም ባይዘው የበላሁት መና ኢየሱስ መናዬ ነው። የበላሁት መና የማያስርበኝ ነው፣ ለዘላለም የሚያጠግበኝ ነው። ውሃዬ ነው ኢየሱስ። የጠጣሁት ውሃ ኢየሱስ ለዘላለም የማያስጠማኝ ነው። ስለዚህ ኢየሱስ ክርስቶስ ለኔ በቂ ነው። እንዲሁ እሱ ምን አድርጎኛል? መንፈስ ቅዱስ ልኮ በመንፈስ ቅዱስ አትሞኛል። የኔ ጌታ ይመጣል። ተስፋዬ ነው እሱ። የተባረከው ተስፋዬ ሲመጣ ከሱ ጋር እሄዳለሁ። ህይወቴ ነው እሱ። ህይወቴ ኢየሱስ ክርስቶስ ሲገለጥ ከእርሱ ጋር በክብር እገለጣለሁ። ማንንም ግን እንደ ተስፋ አድርጌ አልጠብቅም። ማንንም ፍጡር ተስፋ አድርጌ አልጠብቅም። የምጠብቀው ማንን ነው? ኢየሱስ የእግዚአብሔር ልጅ እንደ ተስፋ አድርጌ እጠብቃለሁ። ወደዚህ እንዲመጡ እሰብካቸዋለሁ። ሌሎቹ ገላትና ድርሳናት ተአምራት ግን ከዚህ የሚያርቁ ናቸው። ጸጋ ይብዛላችሁ። ተባረኩ። ወዳችኋለሁ። አቡ አንድ ላውራኔ ቤኪ በጣም ከይቅርታ ጋር ልቅደም ከይቅርታ ጋር አዎ እንትና አገልጋይ ደምሮውን እንግዲህ ሰዎች ባሉበት እንዳወራው ስለፈለኩ ነው። ጸጋና ሰላም ይብዛላችሁ ቅዱሳን፣ ሁላችሁንም ሰላም ብያለሁ። ሁለት ፖይንቶችን ነው ማንሳት የምፈልገው። በጣም በቀንነት እንድታየው ፈልጋለሁ። አገልጋይ ደምረው የወንጌል አማኝ ነኝ ብለህ ደጋግመህ ስትነገረውን ድጋሚ ሳልጠይቅህም ነኝ ስላልክ ማለት ነው። የዮሐንስ ወንጌል ምዕራፍ 6 ሚውት ነህ ሜቢ እያወራህ ከሆነ ሚውት ነህ። ኦኬ አንተ የት ቤተክርስቲያን ነህ? እኔ ወንጌል አማኝ ነኝ። የት ቤተክርስቲያን? ግድ ነው ስሙ ሴፋይ ነው የሚባለው ቤተክርስቲያን። ሴፋይ ነው የሚባለው ቤተክርስቲያን ሴፋይ ነው የሚባለው ኮርነርስቶን ፌሎሺፕ ኢንተርናሽናል ሚኒስትሪ። ሌላ ሰው ይጠይቀኝ አልቀበልም ካንተ ጥያቄ። ሌላ ሰው ይጠይቀኝ። እሺ ሐሳቤን ልናገር ተው። ምንም እንዳትቀበል በቃ አልቀበልም። እኔ እንግዲህ ካውንስሉ አባል ነኝ። ስለማላቃት ውጪ ነው ያለው። ውጪ ያለች በቃ ውጪ ካለ አይደለም የኢትዮጵያ ወንጌል ኢንተርናሽናል ሚኒስትሪ ነው። ኢንተርናሽናል ሚኒስትሪ ነው። አይታወቅም። ስለማይታወቅ ምን አይነት ዶክትሪን ስለዚህ ልጠይቀኝ አችልም። ምንም ጥያቄ ልጠይቀኝ አችልም። አንተ በቃ ወንጌል አማኝ አይደለም። እኔ ወንጌል አማኝ አይደለም። አላቆም ቸርቹን ሙለታ ዝጋ። ቆይ ሙለታ ዝጋ። አንተ ማይክን ዝጋ። አንተም ዝጋ። ያልሆነ ቸርች ያልሆነ ሰው በወንጌል ያምናል እኮ በወንጌል አምናለሁ ካለ ምንድን ነው አንተ እንዴ? አቡኔ አንድ ካውንስሉን እቀበላለሁ። ካውንስሉ ውስጥ ያለው ሰው ነኝ። ሊበጠበጥ ነው በቃ አቡና አይበጠበጥም። ምንም አይበጠበጥም። ከቦም አላወራም፣ ከቤኪም አላወራም። መጽሐፍ ቅዱስ እኔ ሀሳብ የራሴ ሀሳብ መጽሐፍ ቅዱስ አጋንንታዊ ያለውን ሰው ሳትሞግት ወረደ ቤኪ ተብታበ ምንም እውቀት ሳይኖር ተሳደባለህ እንዴ? ወረድ ደምረው እኔ የኢትዮጵያ ራሱ ጥያቄ ጠይቀኝ። በቃ አዳም ጠይቀኝ መጀመሪያ ዲኖሚኔሽናችን እንደሆነ አላውቅም። ምንም አይነት እንትን አላውቅም። በቃ እንዳታስገባው ቤኪን መጀመሪያ አዳምጠኝ። እንዳታስገባው ቤኪን እንዳታስገባው። ይግባ። ቆይ አያወራም። ይግባ። በቃ ካላወራ ይግባ፣ ይቀመጥ። ገስት ላይ መጣም ይችላል፣ ግን እንዲያወራ አልፈልግም። ቤኪ ቆይ አንዴ የካውንስሉ አባል አይደለ? ደም ነው ጩኸት አልችልም። ቆይ ደሜ ግን የካውንስሉ አባል ነው አይደለ?
ቤተክርስቲያን ወንድሜ ካውንስል አባለች። እኔ በጣም ቤተክርስቲያኗ ኢንተርናሽናል ቤተክርስቲያን ናት ብሏል። ካውንስል ውስጥ አለች ብሏል። ስለዚህ ካናዳ ሄዳ ኢንተርናሽናል ከሆነ ካናዳ ሄዶ ያገልግላል። እንደዛ ከሆነ አይ ለኢትዮጵያም ነው ኢንተርናሽናል ማለት እኮ ለኢትዮጵያም ነው። ብራዘር ምን ሆነ ነው? ከአንተ ምንም ጥያቄ አልቀበልም ብራዘር። በቃ ምንም አትቀበል ተው። እሺ እኔ ሐሳቤን ልናገር። እኔ ግን ሜንሽን እንዳታደርገኝ፣ ስሜን ሜንሽን እንዳታደርግ። ችግር የለውም። እኔ አንተ ሜንሽን ሳላደርግ አንተን አድሬስ ማድረግ እችላለሁ። ስለዚህ አቡና እንትኑ ስለተቀየረ እኔ በቃ ልውጣ። እሺ አባ ምንም በኋላ ከሌላ ሰው ጋር ታወራለህ። ይኸውልህ ስለተቀየረ አቡና ሞዴሬተር ተቀበለው በቃ ቤኪ ማይክህን አትክፈት። ለመሰላችሁ ደሜ እዚህ ቤት ይመላችሁ። እዚህ ቤት ውስጥ ደሜ የመጣበት ምክንያት የተፈጠረውን ጋፕ ለማቀራረብ ነው እንጂ ለመረበሽም አይደለም የመጣው። ምንም ለማለት የሆኑ ጋፖች ይኖራሉ፣ እነሱን ለማቀራረብ። ስለዚህ አሁን እንትን ብጥብጥም እንዲፈጠር ብዙ ሰውም እንዲሰበሰብ አይደለም አላማችን እዚህ ስንመጣ ማለት ነው። ስለዚህ ተረጋጉና ተነጋግረናል። እኔና አቡና ተነጋግረን 1 ሰዓት ከ20 የሚያክል ውይይት አድርገን ነው ይሄ ፕሮግራም አዘጋጅና የሚፈልጉትን ጥያቄ ይጠይቁኝ። እኔ ያለኝን የአገልግሎት ነገር በአገልግሎቴ ላይ እንከን ካለ ንገሩኝ ነው። እንከን የማገለግልበት ነገር ላይ እንከን ካለ እንከን ንገሩኝ እኮ እኔ እሱ ልነግርህ ነው። ደሜ አንተን አልቀበልም። እኔን እንደ ሆስት ምን ማለት አለብህ መሰለህ? እኔ ነኝ ፖልን የሳብኩት። የደበረ ነገር ካለ የእሱን ነግረከው ይሄን ነገር እንድታስተካክል ፈልጋለሁ ብለህ በተረጋጋ መንፈስ የተሰማውን ይጠይቅህና አለመመለስ ከፈለክ ጥያቄውን መልስ አለመስጠት ከፈለክ መዝለል ትችላለህ። ሲስ መናገር የምትፈልገው ነገር አለ? ሞዴሬተሮች በኪና አስገቡት። አይገባም። ለምን ይገባል? አንተ መናገር ለምን ይጠበቅብሃል? ሙለታ ጨርሰሃል? ፈቃደኛ ከሆነ እኔ አንድ ጥያቄ ወይ ሙለታ ጨርሰሃል እንዴ? ለምንድን ነው እኔ ቆይ አንተ ሙለታ እኔ ልክ ክፉ ሰው እንደሆነ አድርገህ እንድቆጠር ለምን ነው የምፈልገው? ሚውት አታደርግም? ሚውት ለምን አታደርግም? አንተ መናገር ለምን ይጠበቅብሃል? ምን አስቆረቆረ? እኔ ነኝ ያወረድኩት። ለምን ትቆረቆራለህ አንተ? ለምን አሰሙኝ? ቆይ በቃ ሚውት አድርግ። በቃ ጨርሰሃል አንተ። ሚውት አድርግ። በቃ ሚውት ማድረግ ነው ያለብህ። እኔን አሰሙኝ። ስሙኛ፣ ቤኪ ግባ ግን እንትና ደምረውን አትበጥብጡት። ቤኪ ግባ፣ ከዛ ሚውት አድርግና ተቀመጥ። ለመሰላችሁ አንዴ ሲስ ይናገርና አንተ ትቀድማለህ ነው። ግን ሲስ የሆነ የሚያስታርቅ ሀሳብ ከሆነ ያለው አቡ ከአንተ ጋር ላወራ አንድ ላወራ ከአንተ ጋር። ቆይ ዘነላችን በቃ እኔ ሚውት ላድርግ። አቡ ቆይ እንመጣለን፣ አንተ ጋር እንመጣለን። ቆይ ቤኪ አንድ ሚውት አድርግ። ሲሳይ ምንድን ነው የምትለው አንተ? አይ እኔም ጥያቄ ነበረኝ። እኔ የሚለፈኝና በውስጥ ልጠይቀው። ቤኪ ሌሎች ይቀጥሉ። ሳስበው ትንሽ ልቆይ ወይ ልጠይቅ ደሜ ፍቃደኛ ከሆንክ አንድ እኔም ስሰማ የተፈጠረብኝ ጥያቄ ነበር። ያ ጠይቀኝ። በቃ በአገልግሎት ዙሪያ ላይ ልክ የወንጌል አማኝ መስዬ ካልተሰማ እሺ። አይ ተደጋጋሚ ገድላትና ድርሳናት ላይ ለሚነሱ ጥያቄዎች የኦርቶዶክሲያን ሊቃውንቶች ናቸው መመለስ ያለባችሁ የሚለውን ሀሳብ ስታነሳ ስለሰማው እና ይሄን ነገር ትክክል ነው ትላለህ ወይ? ያ ማለት ግዴታ ገድላትና ድርሳናት ላይ የሚነሱ ጥያቄዎችን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው ብለው የምታምነው? ደሜ ይኸው እነዚህ ተናገርኩ። ሊቃውንቶቹ እኮ ተናገሩ። አንተ እነሱ ሊቃውንቶቹ የሚሉትን ሳይሆን አንተ የምትለውን ማለት ነው። አሁን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው እነሱ የሚሉትን ሳይሆን
አንተ ምን ትላለህ ነው። አሁን ገድላትና ድርሳናት ላይ የሚነሱትን ጥያቄዎች የኦርቶዶክሲያን የቤተክርስቲያን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው። ለምሳሌ ለአንድ ፕሮቴስታንት ምዕመኑ መመለስ አይችልም። አሲስ ምዕመኑ መመለስ አይችልም ስለማያውቀው የማያውቀው ነገር ይመልሳል። አይ መጽሐፉ እኮ ለምሳሌ መጽሐፉ ለማንበብ የተዘጋጀው ለሊቃውንቶቹ ብቻ አይደለም የተዘጋጀው ደምዬ መጽሐፉ ምን መሰለህ አጠቃላይ ህዝበ ክርስቲያኑ እንዲያነበው ነው መጽሐፉ የተዘጋጀው። አሁን ህዝበ ክርስቲያኑ አስተማሪ ያስፈልጋል። አሁን አስተማሪ ያስፈልጋል። ለምሳሌ መጽሐፍ ቅዱስ ላይ የሚነሳውን ጥያቄ መምህራኖች ብቻ ናቸው የሚመልሱት ወይስ ሰው በገባውና በተረዳው መጠን መጽሐፉ ላይ የሚነሳውን ጥያቄ ይመልሳል? አዎ አሁን ምንድነው አንድ እንኳን ገድላትና ድርሳናት ላይ ብቻ ሳይሆን መጽሐፍ ቅዱስ ላይ እንኳን የሚነሱት ሐሳብ ገብቶኛል። ሐሳብ ገብቶኛል። ይሄንን ገድል አንድ ምዕመን አነበበው አይደለ? ግን እንደ አስተማሪው ላያውቀው ይችላል። አንተ ብለጠየቀው ጥያቄ ይሄ ምዕመን ላይመልስ ይችላል። ከሱ ይልቅ ግን ስለ ገድሉ አመሰጣጠር ከምዕመኑ ይልቅ መምህራንን ጠይቀ ገባ መምህራንን ጠይቀ ብትመላለስና ለመረዳዳት ብትሞክር መልካም ነው የሚሆነው። አሁን ዘማርያም የሚመልሰው መልስና ዘማርያም በገድላ ዙሪያ ላይ የሚመልሰው መልስና ወይ ደግሞ ዶክተር ሮዳስ የሚመልሰው መልስና አንድ ከይቅርታ ጋር መጽሐፉ የተጻፉ ለሊቃውንቱ ብቻ ከሆነ መልስ ትክክል ነው። ምክንያቱም መጽሐፉ የሊቃውንቱ መጽሐፍ ስለሆነ ሊቃውንቶች ናቸው መመለስ ያለባቸው። መጽሐፉ ግን የተጻፈው ለሕዝበ ክርስቲያን ከሆነ ማንኛውም ክርስቲያን ምናልባት ያልገባው ነገር ካለ መመለስ ማይችለው ነገር ካለ ሄዶ ተምሮ መመለስ አለበት። ኢትስ ኦኬ ያስማማኛል። ግን መጽሐፉ የተጻፈው ለሕዝበ ክርስቲያን ከሆነ አይ እዚህ ለሚነሱ ጥያቄዎችን ሊቃውንቶቹ ብቻ ይመልሱ ብለ ተደጋጋሚ ዲፌንድ ስታደርግ ስለሰማው ምን አውቆ ይመልስ? ምን አውቆ ይመልስ? ለምሳሌ ምን አውቆ ይመልስ? አሁን ለምሳሌ ተአምር 59 ተአምረ ማርያም ላይ ተአምር 59 አለ ገባ? ተአምር 59ን አንብቦታል። ግን ምን ለማለት እንደተፈለገ በምን አይነት ማስተማር እንደተጻፈ ላያቅ ይችላል። መምህሩ ግን ሊያቅ ይችላል። ምዕመኑ ተአምር ብቻ ይነግራል። ለአንድ ክርስቲያን ከመጽሐፍ ቅዱስና ከገድል ለኦርቶዶክስ የሚሆን ለፕሮቴስታንት ትልቁ መጽሐፍ የቱ ነው? መጽሐፍ ቅዱስ ላይ አንድ ጥያቄ ቢፈጠርበት አንድ ኦርቶዶክሳዊ ማለት መጽሐፍ ቅዱስ ላይ ብትጠይቀው ለምሳሌ አንድ ኦርቶዶክሳዊ ሊቃውንቱ መልሱልኝ ብሎ የሚቀመጥ ይመስላል? ዋናው መጽሐፍ ቅዱስ ላይ ራሱ ካወቀው እሱ ይመልሳል። ለምን መጽሐፉ ራሱ ምን ይላል? ከእውቀት ከብለን ይመልሳል። መመለስ በሚችለው ልክ ይመልሳል። ድንገት ስለዚህ መጽሐፍ ቅዱስ ላይ የሚጠየቀው ጥያቄም እንኳን ገድል ላይ አይደለም። ማንኛውም ኦርቶዶክስ ራሱን ማብቃት ያለበት ምንድነው? እንኳን ገድል ላይ አይደለም መጽሐፍ ቅዱስ ላይ እንኳን ለሚፈጠር ጥያቄ ለመመለስ የተዘጋጀና የበቃ ነው መሆን ያለበት። ሊቃውንቶች አሉልኝ ብሎ ራሱ ማዘጋጀት ያለበት ከእውቀት ከፍለን አለ እኮ ከእውቀት ከፍለን እናውቃለን አለ ሲስ ከእውቀት ከፍለን እናውቃለን አለ። አሁን ሁላችን መጽሐፍ ቅዱስ ላይ እኔም አንተም አቡናም እዚህ ጋር ያለ ሁላችን መጽሐፍ ቅዱስ ላይ ያለውን ነገር ጠንቅቀን እናውቃለን፣ እንመልሳለን። ሲስ እንመልሳለን። የሚከብደን ነገር የለም ለመመለስ የለም። የሚከብድ ብዙ ነገሮች አሉ። ታንኪዩ የሚከብደን ነገር የሚያውቀው ግን ያ ነገር ማለት ግን እርሜሊክ ለቸርች ፓስተር ይመልስልኛል ብዬ እቀመጣለሁ። አይደለም አዳምጠኝ ነው። አንድ የመለሰልንማ ከተማርክ በኋላ ጭንቅላት የሚያዝ ካልቻለ ስንፍናው ያንተ ነው። እውቀቱ ከሌለ ስንፍናው ያንተ ነው። ገባ? እኔ አሁን እዚህ ጋር ስለ ገድል ስናገር እየተከራከርኩ አይደለም። ገድል ትክክል ነው እያልኩ አይደለም። ከነገሩኝ አኳያ አሁን ሰዎች ቢኖሩ ኦርቶዶክሳውያን ቢኖሩ ኦርቶዶክሳውያን ናቸው የሚመልሱት። እኔ የምመልሰው እውነት ስህተት ነው። አሁን ከነገሩኝ አኳያ አሁን ቅድም ሙሌም ሲል ነበር። አሁን አንዳንድ ወንጌላዊ የምር ዲፌንድ የምታደርግ ከሆነ ከነገሩኝ አኳያ የምትል ከሆነ ኦን ደ ቢሃፍ ኦፍ ደም እያወራ ነው ያለው። ይኸው ውጤት ያመጣው እኮ ምን አመጣው? ሲስ ምን አመጣው መሰለ? አንድ ኦርቶዶክሳዊ ገድል ላይ ያለን ተአምር አልቀ ማለት ባይቀበል
ኃጢአተኛ ይሆናል አይሆንም ብዬ ጥያቄ ጠይቁ እኮ አይሆንም ተባለ እኮ በቃ ኃጢአተኛ አይሆንም ተባለ። ገባ ኃጢአተኛ አይሆንም ተባለ። ይሄንን ነው መልስ ይዤ የመጣሁት እንጂ እኔ አሁን ስለ ገድል መከራከር አይደለም እዚህ መካከል ላይ የሲስ ጥያቄ ላይ አንድ ሀሳብ ልጨምር። የሲስ ጥያቄ ምንድነው የምጨምረው መሰለ? ገድላት የማን ልጆች ናቸው ሲሉ ሰምታል ሊቃውንት? የመጽሐፍት ልጆች ናቸው ብሎ ሰምቻለሁ። የመጽሐፍ ስለዚህ ምን ሲሉ ሰምተናል? የመጽሐፍ ቅዱስ ልጆች ናቸው። አባታቸውን ካልመሰሉ ምን ይባላሉ ሲሉ ሰምታል? ይህን ቃል በቃል አባታቸውን ካልመሰሉ ልጆች አይሆኑም ነው፣ ልጆች አይደሉም። ስለዚህ አባታቸውን የማይመስሉ መጽሐፍቶች አሉ ነው። አሁን አባታቸውን የማይመስሉበት ምክንያት ደግሞ አንደኛ መጽሐፍ ቅዱስ ተጠቅልሎ ስለ ክርስቶስ ለእግዚአብሔር ክብር የሚሰጥ መጽሐፍ ነው። ጠቅልሎ መጽሐፍት ሁሉ ስለኔ ይናገራሉ አለ ኢየሱስ። መዝሙሩም ትንቢቱም ያንዳንዱ መጽሐፍት ተጠቅልለው ስለሚመጣው አዳኝ ስለማዳኑ የሚናገሩ ናቸው። እነዚህ መጽሐፍት ግን እንደው የእግዚአብሔርን ድንቅ ሳይሆን የእግዚአብሔርን ታላቅነት ሳይሆን የግለሰቦችን የሰዎችን ታላቅነት የሚያሳዩ ናቸው መጽሐፎቹ። በአጠቃላይ ከክርስቶስ ሰው አይኑን አንስቶ በሌላ ነገሮች ላይ እንዲተክሉ የሚያደርጉ መጽሐፍት ናቸው። ስለዚህ አንድ ሰው አባት ወይም መጽሐፍ ቅዱስን ካወቀ በዛ መጽሐፍ ቅዱስ መመዘኛ እነዚህ መጽሐፍቶች አባታቸውን አይመስሉም ብሎ አለመቀበል አይችልም ወይ? ግለሰብ እኮ ይኸው ግዴታ የለብንም እኮ አለ እኮ። አላሰማውም እንዴ? አሰማው እኮ አሰማኝ። የመቀበል ግን ምን መሰለክ አሁን ይልክ ነገርየው ወደዚህ ነው ወደዚህ ሆነ። እኔ አሁን አለመቀበል ይችላል። እኔ ለምን አልተረዳችሁኝም? ቆይ አለመቀበል ይችላል አሉና ግን ይታረም ማለት አይችሉም፣ ማረም አይችሉም ማለት ለምን? ዳቦና ጠጠር ምሳሌ ያመጣልህ ቤተ ክርስቲያኗ ናት ያንን የምትችለው ማረም የምትችለው። ማንም ሰው ተነስቶ እና ቤተክርስቲያን ማለት ምንድን ነው? አገልጋዮቹ አይደል ያንን ነገር የሚያወጡት? አገልጋዮቹ ናቸው እኮ ያንን ጠጠር የሚያወጡት እኮ ተስማምተው አገልጋዮቹ ናቸው እኮ ሊቃውንቱ ማለት ነው። ገባ አይደል? ሊቃውንቱ ነው ያንን ጠጠር አውጥተው ዳቦን እንዲበሉ የሚያደርገው። አሁን ቅድም ለሙለታ አነበብኩለት እቀበላለሁ አለ። ሊቃውንቶቹ ጠጠሩን ሲያወጡ ልክ በተነሳው ምሳሌ፣ ስለዚህ ሊቃውንቶቹ ከዳቦ ፈልቅቆ ጠጠሩን ያወጡታል አልክ። ስለዚህ ገድላት ያን ጊዜ ትክክል ይሆናሉ። አንተ ገድላትን በዛ ልክ ትቀበላለህ? ያው ተቀበለ እኮ ሙለታ ይልን ያነበብኩትን ከዚህ ያነበብኩትን ተቀበለ እኮ። አክቹሊ ቅድም አቡናም ሲል ነበር ቁርአን ላይ እኮ ተቀበለ እኮ። ኖ ቁርአን እኮ የትሪኒቲ አስተምሮ እኮ አለ። እዚህ ላይ ያለውን እኮ አንብቤ ሙለታ እኮ ተቀበለ እኮ። አንተ እስቲ ቆይ ይሄን ቃል ለምሳሌ ሲስ አንድ ሀሳቤ ብቻ ልናገርና እኔ ብዙ ስለጠበቅኳችሁ በጣም ከይቅርታ ጋር ሲሱዬ ሀሳቤን ልናገር። ገድልን እኔ አልተቀበልኩም። ሚስ ሪፕሬዘንት አታርገኝ ወይ በኋላ አወራለሁ። ባይዘ ወይ ቀጥልሽ ይቆይ ቀደም እቀበላለሁ ብላል። እዛ ላይ ያለውን ያነበብኩት ተአምር እንደወረደ እቀበላለሁ ብላል። ምን ትገለበጣለህ? ወንበተ ትገለበጣለህ እንደ ብላል እንዴ? ኧረ አንዴ አስወሩኝ፣ አንዴ ላውራ። በጣም ከይቅርታ ጋር ምንድነው መሰላችሁ አሁን እኔ ወንጌል አማኝ ነኝ የሚል ሰው ሁለት ነገር ነው ላነሳ ያሰብኩትኝ ለወንድማችን። ወንድሜ አልፈልግም፣ እኔ ምንም ነገር አይወል አቡና አልፈልግም፣ በቃ ተው፣ አትመልስልኝ፣ አትመልስልኝ። ወንጌል አማኝ ኖ ወንጌል አማኝ የሚባል ሰው ብሎ እኮ የኔን ስም ሊያጠለሽ ነው። አየህ አይደለ? የኔን አገልግሎት ሳገለግል አሁን በማገለግልበት አገልግሎት ጥያቄ ያለው ሰው ጥያቄ ይፍታል። ከዛ ውጭ ግን እኔ ተቀብያለሁ። እንደዚህ አይደለም አቡና። እንደ አንድ ወንጌል አማኝ ስለገድል እኔ አሁን ስለገድል አልተከራከርኩም። ትክክል ነው ብዬ አልተናገርኩም። ሊጠይቅ ሲል እኮ ጀጅ አያርገኛ። ጀጅ ማድረግ አይችልም። ሪከርድ ይደረጋል። ጀጅ ማድረግ አይችልም። ወንጌል አማኝ አንድ የወንጌል አማኝ
መድብ አታውራው፣ ሐሳብህን ግን ግለጥ። ቆይ ፖልን ነው ማስገባት የፈለኩት። አሁን በስተት ያስገባሁት ሰው አለ መሰለኝ፣ እሱን ላስወጣ። ያ ቴንክ ዩ ሰማለሁ። ጠይቀው እንትን የሆነ እንትን ጎራ ሰተከው መድበክ አገልግሎት ችግር ካለ አልመድበውም። ጥያቄ ክሊር ነው። አዳምጥኝ። አገልግሎት ላይ ያየኸውን እንከን ወይ ደግሞ የስህተት ትምህርት ያስተማርኩት አለ። የስህተት ትምህርት አሁን ጥያቄን አዳምጠኝና ከዛ በኋላ አንተ ጥያቄን ትመልስልኝ ይሻላል። ያው ጎራ ለመክፈል አልፈልግም እኔ ከዚህ ማለት ሳገለግል አዳምጠኝ ሳገለግል የስህተት ትምህርት ካስተማርኩኝ የወንጌል አማኞችን ካሰደብኩኝ ገባ። ከዛ ውጪ ከሙለታና ከሃና ጋር በገድላ ዙሪያ ላይ ጨርሻለሁ። እኔ ተልእኮውን ስለረሳ እኔ ተልእኮውን ነው ማስታወስ። በዚህ ጥያቄ ውስጥ ተልእኮውን አገልጋይ አይደለ አገልጋይ ነኝ ባኪኔን ካልክ አቅጣጫ ስተሃል የናገርና ሚሽሪ ፕሬዘንት ከተደረክ አንተም ደግሞ መዝለል እኮ አለመመለስ ትችላለህ እኮ ግዴታ የለብህም። አለመመለስ ትችላለህ። አንተም ተናገረ። አለመመለስም ትችላለህ። ይለፈኝ ማለት ትችላለህ። ኦኬ ፖሲብል። የኔ ጥያቄ ምንድነው? አንድ የወንጌል አማኝ አንድ የወንጌል አማኝ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋና መሰረታዊ አንዱ ትምህርት ሚስጥረ ቁርባን ነው። ሚስጥረ ቁርባን ነው። ሰው ልጅ የዘላለም ሕይወት የሚያገኘው ቄሱ ጋር ንስሐ ይገባና ስጋውን በልቶ ደሙን ጠጥቶ የዘላለም ሕይወት ያገኛል ብላ ነው የምታስተምረው። ያ ደግሞ አንድ ጥቅስ ነው ያላት። እሱም ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብላ ይሄን ጥቅስ ጠቅሳ ነው። ይሄ ጥቅስ የሚያወራው ስለ ዳቦና ወይ ደግሞ ስለ ህብስቱና ስለ ወይኑ ጭማቂ በቅዳሴ ጊዜ ስለሚከብረው ስለዛ ነው ብላ ነው የምታስተምረው። አገልጋይ ደምረው አንተ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ስለ ጌታ ስጋና ስለ ጌታ እራት ነው የሚያወራው ብለህ ታምናለህ? የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ከሰማይ ከ53 ነው የሚጀምረው። ከሰማይ የመጣ እንጀራ መጀመሪያ አይ ወይ አዎ በለኛ አምናለሁ ወይ አላምንም በለኝ እኮ ልነግርህ ነው። እያነበብኩኝ ገባርለ እያነበብኩኝ ልነግርህ የወንጌል አማኞችን ነው የምትነግረኝ ትርጉሙን አይደለ? ወንጌል አማኞች እንዴት ነው የሚፈቱት ነው የምትነግረኝ ራሱ። ከዛ በኋላ እንዴት ነው የምትፈታው? እንዴት ነው የምትፈታው? ከ53 ልጀምርልህ። ከ53 ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ስጋ መብላት አለብህ፣ ደም መጠጣት አለብህ። ኦኬ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ካለ በኋላ ምን ይላል? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔ በእርሱ እኖራለሁ ብሎ ይናገራል። ይህ የተናገረው ስጋውና ደግሞ ከየት የመጣ ነው ብሎ የተናገረው? ከሰማይ የመጣ እንጀራ እኔ ነኝ ብሎ የተናገረው። እየሰማኝ ነው አለ። ጥያቄ ዳቦና ወይ ደግሞ ህብስቱና ወይኑ ጭማቂ ለጌታ እራት የሚቀርበው ነው ወይ አይደለም ነው። እኔ ወንጌላውያን ምን ብሎ ነው የሚያምኑት? አንተ ወንጌላዊ ነኝ ስላል ክሊርሊ አይደለም ብለህ ወይ ነው አይደለም ብለህ አዳምጥ። ችግር የለውም እኮ ይሄኛው ስጋና ደም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት እኮ እንጂ ህብስትና ስለዚህ ቂጣውና እንትኑ አይደለም አይደለ? ይሄ የጌታ እራት አይደለም አይደለ? ችግር በቃ ተመልሶልኛል። በቃ አዳምጣ ምን ነው ጨርሻለሁ። ምን የገባው በቃኝ። ሌላ ጥያቄ ስላለኝ ነው። ዲቤት ነው የገባው ነው። እዚህ ጋር ጨርሳ ስጋ መብላትና ደመጠጣ ምን አክሽን አለው? አክሽን አዩአላ ቡና መልክ ሊሰራ ነው የገባው አይደለም። እኔ ተመልሶልኛል። ለምን ትደክማለህ? ስጋዬን የበላና ደሜን የጠጣ ማለት አክሽን አለው የለውም? መልሳ አንተ ምን እዙ ያለው እንጂ አክሽን አለው ያለው ጥያቄ ስለሌለኝ ነው። እሱ ላይ አክሽኑ ምንድነው? በእምነት ክርስቶስ ኢየሱስ መቀበል ነው። እኔ ለምን ትጠይቀኛለህ? መልሰህ መብላትና መጠጣት አክሽን አለው የለውም? ብራዘር እኔ ክርስቶስ ነው ብያለሁ። የአክሽን ከምንድን ነው የሚገኘው?
ከምንድን ነው የሚገኘው? አንተ ምን እያልክ ነው? ንገረን አንተ መልሰው። እሱ እኮ የኔ ጥያቄ ነው። በጌታ በኢየሱስ ክርስቶስ ስጋውና ደግሞ የምትለው አንተ የጌታ እራትን ነው። አክሽኑ የምትለው ጌታ ነው። ስጋው ምንድን ነው? ስጋውን የበላ ስጋዬን አዳምጠኝ። ስጋዬን የበላ ደሜን የጠጣ አክሽኑን ንገረኝ። አክሽኑን መልስልኝ። አክሽኑ የጌታ እራት ነው የምትለው? እኔን ለምን ትጠይቀኛለህ? የጠየኩህን ጥያቄ ታዲያ ለአንተ ነው። ታዲያ ወይ አልመልስም በለኝ። መለስኩልህ እኮ። ኢየሱስ ነው ከሰማይ የመጣ እንጀራ ኢየሱስ ነው አልኩህ እኮ አይደል እንዴ? እኮ አክሽን አለው ምናምን ብለህ ለምን ትጠይቀኛለህ? አክሽን አለው ብዬ ስጠይቅ ደግሞ ያን አክሽን ደግሞ ምንድነው? ቆይ አዳምጠኝ። ስጋውን መውሰድና ደሙን መጠጣት እየነገረ ነው። ያ ማለት ምን ማለት ነው? እሺ ንገረኝ፣ ምን ማለት ነው? እኔ ለምን ጠይቀኛለህ? ጥያቄ እኮ እሱ ነው። ምን ማለት ነው? ወንጌል አማኝና አይደል እንዴ? አገልጋይ እኮ ነው ብራዘር። አገልጋይ ነው። ይሄን መመለስ አለብህ አንተ። ማመን ኢየሱስን ለምን አንተ መመለስ አለብህ? አውቃለሁ ብላ ጠየቀኝ፣ መመለስ አለብህ። እኔ ኢየሱስን ማመን እኔ መመለስ አለኝ እኮ። ግን አንተ ወንጌል አማኝ ስለሆንክ ወንጌል አማኝ ነኝ ስላልክ ወንጌል አማኞች የሚሉትን በልና ከዛ ቀጥለን አዳም ተመለሰልኝ ብለሃል አላልክም? ተመለሰልኝ ብለሃል አላልክም? ብያለሁ። ከዛ በኋላ አንተ አክሽን ብለህ ልክ እንደተሳሳትኩ ነገር ጥያቄን አንተ እንዳልመለስክልኝ ተሰማ። አዳምጣ። ተመለሰልኝ ካልክ ኦኬ፣ ይሄኛው መብላትና መጠጣት ምን ማለት ነው ብዬ ደግሞ ጠየቅኩ። በአንተ መልስ የጌታ እራትን አይመለከትም ይሄ ጥቅስ እያልክ ነው አንተ አይደለ? መልስልኝ። ይሄኛው መብላትና ጠይቀኝ። እኔ ጥያቄን እኮ በቃ ተመልሶልኛል። አሁን የሚቀጣይ ወደ ቀጣዩ እንሂድ። ወደ ቀጣዩ በታምር አንሄድም። ይሄንን መልስ። መብላትና መጠጣት አክሽን ነው አይደለም? ንገረኝ። ነው አልኩህ እኮ እንደምታወራው አክሽን ከሆነ የአክሽን ምንድን ነው? መልስልኝ። ምንድን ነው አክሽን? በእምነት ክርስቶስ ኢየሱስን በእምነት መቀበል። መብላትና መጠጣት ማመን ነው። መብላትና መጠጣት እያለ ነው። ምንድነው የሚበሉትና ምንድነው የሚጠጡት? መልስልኝ። ይሄ ነገርኳችሁ ቃል መንፈስ ነው ይላል ብራዘር። ምን ሆነ ነው? ታች ወርዳ አንብቦ። ይሄ ነገርኳችሁ ቃል መንፈስ ነው። ሊትራሊ የሚሰራ ነገር አይደለም። ሄደ በእምነት የምትወስደው ነው። ይሄ እሺ ክርስቶስ ኢየሱስ እንደሞተልህ አሁን አንተ የወንጌል አማኝ ከሆንክ መልሱ መልሰሃል። በቃ ተው መልስን አግኝቻለሁ። ስለዚህ አንተ መብላትና መጠጣት የጌታ እራት ነው ብሎ በቃ እንሂድ። መብላትና መጠጣት እኮ ቂጣውና እንጀራው ነው እያልኩ ነው። ቂጣውና ወይኑ ነው እያልኩ ነው። አንተ መልስልኝ ነው። እኔ መጀመሪያ መልስ። እኔ አይደለም እያልኩ ነው። የጌታ እራት አይደለም እያልኩ ነው። እሺ እኮ መልስልኝ። ምን ማለት ነው? ካልሆነ ቀጥል ወደ ሁለተኛው እንሂድ። እኔ ሚውት አደረኩ። ደሜ አንዴ ቆይ፣ ሚውት አደረኩ። ሁለታችሁ ሚውት አደረኩት። የዲዲያ ምንድን የምትለው ሀሳብ አለ? ዋው አቤላ አንዴ ይሰማለሁ? ትሰማለህ? ኦኬ ማይኳ ስለሌለች ዝም ብዬ ላውራ። እንደዚህ መጨቃጨቁ አላስፈላጊ የሆነ ነገር ነው። ፖል አንደኛ ነገር እኔ ፖልን ልወቅሰው የምፈልገው ነገር እዚህ ጋር እንደዚህ አይነት ቴዎሎጂካል ሀሳቦችን አንስቶ እንደ ወንጌላዊ አማኝ ወኪል አድርጎ ራስን ማውራት አስፈላጊ አይደለም። ግን የደም ሀሳብ ምንድን ነው ሲባል በቃ ኢኩሜኒካል የሆነ ክርስቲያናዊ የሆነ ሀሳብ ይኑረን ነው። ያ ሀሳብ ደግሞ ምንድን ነው ሲባል አናግልል፣ ሰዎችን አይውጡ። በቃ ኦርቶዶክስ ወይ የሆነ ክርስቲያናዊ የሆኑ አካላት ካቶሊክ ሊሆን ይችላል፣ ምንም ይሁን አናውጣ። ከድነት መስመር አውጥተን ራሳችን እንደዳኑ አድርገን አናውራ። ለምን? ክርስቲያናዊ የሆነ አስተሳሰብ የጋራ ነው። በቃ የክርስቶስን አካል የያዘ ነው። እዚሁ እኮ ነው እኮ ብራዘር። ኖ እኛ ኢኩሜኒካል እምነት የለንማ። ወንጌል አማኞች ኢኩሜኒካል አማኞች አይደሉም። ኦኬ እኛ አይደለም ኢኩሜኒካል ክርስቶስ ተጣጣምነት እኛ እና ማል አትግባ። በቃ ለምን ትመጣበታለህ? ሳልጨርስ ለምን አይደለም? አቤላ ፌሩና እኔ ልጨርስ። ሁለተኛ ጥያቄና በቃ ልውጣ። እኔ ችግር የለም ጨርሻለሁ እኮ። ሁለተኛ ጥያቄ ቆይ ፖሊ አንድ ሶስተኛ አካል ነው እያወራ ያለው። ሁለታችሁ አይደለም። አሁን እኔ እዚህ ጋር ቁጭ ብዬ እንደ ሉትራኖኜ ቁጭ ብዬ አሁን ያልከውን ሀሳብ እቃወማለሁ ከፈለኩ። እኛን ታሪክ የሌለን አታስመስሉን። እኛ ከድሮም ጀምሮ ስንመጣ ወንጌላውያን አግላዮች አይደለን። ኦርቶዶክስን የሚያገል እምነት የለንም። በቃ ፔሪድ። የደምረው ሀሳብ ምንድን ነው ሲባል ገድላትና ድርሳናት በሚነሱበት ሰዓት አይነሱ አልተባለም። ይነሱ ጥሩ ነው። ግን
በሚነሱበት ሰዓት አናግልላቸው ሰዎቹን። ሰው ና እንዲህ ነው አይደለም ና መልስ አላስፈላጊ ያልሆነ የክርስቶስን ስጋ የሚከፋፍል ነገር አናርግ። ከጨረስኩ በኋላ ቢሆን ደስ ይለኛል። ይሄንን በኋላ ቢያቀርብ አይሻልም? ባቡና እኔ ለመሰል ከሱ ጋር ክርክር ስላልሆነ ያዝነው አሁን ልመልስለት ማንችል ከሆነ እኔና አገልጋይ ደምሮ ከጨረስን በኋላ ይዲዲያ መተን ማውራት እንችላለን፣ ቤት ከፍተን ማውራት እንችላለን። ችግር የለም። ታይም እንውሰድ። አንተ አሁን ላወራቸው ነገሮች መልስ መስጠት ይቻላል። ግን እኔ አሁን አላማ እሱ ስላልሆነ እኔ እዚህ ቤት የመጣሁት አገልጋይ ደምሮ ለማውራት ነው። አንዴ ቆይ አንዴ ልጨርስ፣ ጨርሼ ይዘጋዋል። ስለዚህ ይቅርታ አንዴ ይዲዲያ ይቅርታ። ከዚህ በኋላ ፖል አላወራ። እሺ አባቴ ቴንክ ዩ። እሺ ሐሳቤን አውርቼ ልጣነሽ ልጨርስ። ካንተ ጋር ያለው ልጨርስና እኔ ሐሳቤን ተናግሬ አታወራ። በታምር አትናገርም። በቃ አትናገርም። በቃ አትናገር። ሌላ ሰው ጥያቄ አንተ ምን ቤት ባለቤቱ አለ እንዴ? ባክ ውጣ። በእናትህ ምን ቤት ነው? ውጣ በቃ እንዴ ውጣ። በቃ እኔ እወጣለሁ። እንደውም እወጣለሁ። ጥያቄ ያለው ሰው አይነት አቡና ዲስሪስፔክት እያደረገ ሰዎችን እያስወጣ ሰዎችን እያሸማቀቀ አቡዬ አቡ በቃ ችግር የለውም። የኔ አባት በቃ ይኸውልህ አባቴ አንዴ ቆይ ይዲዲያ አንዴ አቡዬ በጣም ነው የማመሰግነው። በጣም ነው ማከብረው። የእግዚአብሔር ሰው ከአንተ ጋር ቆይ በቃ እኔ አሁን ጨርሻለሁ። በቃ ጨርሻለሁ። እኔ ጨርሻለሁ። አንደኛ ነገር ያስቀየምኳችሁ ወንጌል አማኞች ካላችሁ እኔ የወንጌል አማኝ ነኝ። እኔን በትክክል የተረዳኝ አቡናና ይዲዲያ ናቸው። በቃ ገባችኋል? አቡናና ይዲዲያ በደንብ ተረድቶኛል። ሌሎቻችሁ ካልተረዳችሁኝ አም ሶሪ፣ ምንም ልረዳችሁ አልችልም። ገባችሁ? ቆይ ዳሚ ኑና አገልግሎ ብዬ አለምናችሁም። እኔ በቂ ነኝ ለማገልገል። አገልጋይ ብሎ እግዚአብሔር ሾሞኛል፣ አገለግላለሁ። ከዛ ውጪ ማለት ነው። ከዛ ውጪ መከራከር፣ መጨቃጨቅ፣ መስተዳደብ ያስቀየምኳችሁ ካለ ሶሪ ቻው። በጣም ሰዎች በዚህ መጠን አሁን ይቅርታ መልሶ ዲስሪስፔክት ማድረግ በጣም ያሳዝናል። ብቻ ሙለታ ምንድነው? ሂስትሪ የምትሰራብኝ ሙለታ? ምንም ሂስትሪ እየሰራሁ ነው። አንተ ኦርቶዶክስን እናክብር እንውደድ ትላለህ። ወንድሞችን እኔን አልተረዳኝማ። በቃ አልተረዳኝም። እንውደድ ኦርቶዶክስን እናክብር ብለህ እኔን አልተረዳኝም። ዲስሪስፔክት ማድረግ እኔን አልተረዳኝም። በቃ እኔን አልተረዳኝማ። በቃ ልጁን ካስወረድከው እኮ አንተ በቃ ተቀመጥ። አትሊስት እሱን በጉልበት አስወርደዋል። ስለዚህ እኛ ጥያቄን ጠይቀህ ቁጭ በለና ጥያቄ ሲሳይ ነው የሚጠይቀው። እሺ እንትና ያው እዚህ ጋር አለ ይዲዲያ አልጨረሰም። እኔ መጫወጫው ይዲዲያ አልጨረሰም። ከዛ በኋላ ደግሞ ፖል መውረድ አልነበረበት። ምክንያቱም ሰው የሀሳብ ነፃነት መከበር አለበት። እኔ አሁን ደሜ ሞዴሬተር የሰጠው ሰዎችን ታስወጣቸው ምናምን አይደለም። አንደኛ ቅድም ኔትወርክ አስቸግሮኝ ስለነበረ ሰዎችን ወደ ውስጥ እንድታስገባልኝ ነው። በተቃራኒ ነው አገልግሎት እየሰጠክ ያለው። በጠበጠኮ አቡ ችግር ይወሰደው፣ ሞዴሬተሩ ወሰደው። አሁን ወሰደው ከፈለግ እኔ በጠበጠ ሆዴ አበጠኩ እኮ ሆዴ አበጠ አባቴ ሆዴ አበጠኩ እንዴ ሆዴ ተነፋ። ምን ላድርግ? የሰዎች ሀሳብ በነፃነት ሀሳብ ይኸውልህ፣ አንተ ሀሳብ አትፈራ። ስለዚህ አንተ ሰዎች ላይ ሀሳብ ትሰጣለህ፣ ብዙ ነገር ታደርጋለህ። ተቃራኒ ሀሳብ የሚሰጡ ሰዎች ሚሳሌ እንዲያደርጉ ሰዎች ካሉ እነ ፖል ቢያንስ ገንዘብህ ካድርጋቸውና ውጣ፣ ገንዘብህ ካድርጋቸው። ምክንያቱም ልክ ቅድማውን ሙሌ ለመናገር እንደፈለገው ኦርቶዶክሳውያንን በጣም ሚስትሪት ተደርገዋል ብለህ ስለምታስብ ትሪት እያረካቸው ነው፣ እያቀረብካቸው ነው፣ ፍቅር እየሰጣቸው ነው። ስለዚህ ይሄ ፍቅር ሁለቱም ቦታ ነው ክንፍ መኖሪያ የሚያስፈልገው። ለዚህ ለወንጌላውያኑ ለነዛም ፍቅር ያስፈልገዋል። በቃ ያልተረዱ ጎን ካለ ደግሞ ባላንስ አድርገህ አማኞቹንም መረዳት አለብህ። ገባ? አማኞች በዚህ ያህል ደረጃ ካንተ ጋር ግብ ውስጥ የሚገቡት ሚስ አንደርስታንድ ያደረጉ ወንጌልን በሚሸፍን ጉዳይ ላይ አንተ አብረክ የቆምክ ስለመሰልካቸው ነው። በዚህ ጉዳይ ላይ አንተ ራስህን አጥርተህ
መውጣትና ራስህን በመልካም መንገድ ማሳየት ነው ያለብህ። መቀነስ የለብህም። ኦርቶዶክሳውያን ላይ የምትሰጠውን ፍቅር መጨመር አለብህ። ግን ወንጌልን ባልደበቀ ባልሸፈነ መንገድ መሆን አለበት ነው እየተባለ ያለው። እነ ፖል ሲያወሩ ቅር ልትሰኝ አይገባም ነው። የሀሳብ ልዩነቶች ይከበሩ። እኔ አሁን ይዲዲያን ያስገባሁት ሶስተኛ ሀሳብ እንዲሰጥ ነው። ይዲዲያ ሀሳቡ አሪፍ ሀሳብ ነው የሰጠው። ፖል ሀሳብክን ነው ልጨርስ። ልጨርስ እኔ ቴንኪው በጣም ምንም እኔ ደቂቃ አልወስድም። በቃ ቅድም እኔ ካወራን ከቻልን ኮሚኒኬት ማድረግ ከቻልን ብዬ ነው፣ እድል ነው። ኦኬ ሶ የመጨረሻ ፖይንቴ ምንድን ነው? ማርያም ቅድም ሙለታ መጽሐፉን ገልጦታል። ታምረ ማርያምን ማርያም መርህ ለመንግስተ ሰማያት ነው የሚለው መንግስተ ሰማያት መርታ የምታስገባ ማለት ነው ብላ በየቀኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተተከለችበት በዓለም ዙሪያ ሁሉ ኪዳን በሚባል ጸሎት ላይ ሁሌ ሲነበብ ኦኬ ማርያም መንግስተ ሰማያት መርታ ታስገባለች የሚለውን ህዝቤ የኢትዮጵያ ህዝብ አሜን እያለ ነው። ኦርቶዶክሳውያን አሜን እያሉ እየኖሩ ነው። እኔ የወንጌል አማኝ ነኝ ብዬ ሰባኪ ሆኜ ይሄ ሲባል ከኢየሱስ ውጭ ሌላ መንገድ መንግስተ ሰማያት የሚያስገባ አለ ሲባል ዝም የምል ከሆነ ታይም ተርፎኝ ለዚህ ጠበቃ የምቆምበት መንገድ ካለ ሮንግ ነው እያልኩ ነው። ከየት አገኘው ጊዜውን? ራሱ ሰው እኮ አለቀ እኮ መንግስተ ሰማያትን መርታ የምታስገባኝ ማርያም ነች እያለ እኮ ሰው እየሞተ እኮ ነው። አያቶቻችን ወንድሞቻችን እኮ እየሞቱ እኮ ነው። ምን ታይም ተርፎ ነው? የትኛው ታይም ተትረፍርፎ ነው እኛ ለዚህ ነገር ቆይ ነገሌ መልስ ይስጡ ብለን የምንጠብቀው? this is urgent አይደለም ወይ? ነፍስ አይደለም ወይ? ወደ ሲኦል አይደለም ወይ ሰውየው የሚወርደው? ኢየሱስን ሳያቅ እውነተኛውን መንገድ ሳያቅ ኦኬ ሶ እኔ ታይሙን ከየት አገኘ ነው እያልኩ ያለሁት። ሁለተኛው ቅድም የጠየኩት ሜጀር ጥያቄ ነው። ኦርቶዶክስ ቤተክርስቲያን የምታስተምረው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና 53 54 አጠቃላይ እስከ 56 ያለውን ጠቅሳ የጌታ ራት የሚባለውን ቂጣውንና ወይኑን ጭማቂ በልቶ ጠጥቶ ሰው የዘላለም ሕይወት ያገኛል ብላ ነው የምታስተምረው። ይሄን ጥቅስ ጠቅሳ ማለት ነው። የወንጌል አማኝ ነኝ ብሎ ይሄ እንደዚህ ሮንግሊ ኢንተርፕሬት ተደርጋ ቤተክርስቲያን መዳን የሚገኝበትን በእምነት ብቻ የሚባለውን የወንጌል አማኞችን ትምህርት በማይወክል መንገድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሜጀርሊ ከሚለየን አንድ ትምህርት ይሄ ያለ ይሄንን ተቃውመን ማስተማር እየቻለን ሰውን ወደ እውነተኛው ትምህርት በእምነት ሰዎች ክርስቶስ ኢየሱስን አምነው የዘላለም ሕይወት የሚያገኙበትን መንገድ ማስተማር እየቻለን ምን ታይም ተርፎን ነው ለዚህ ጠበቃ ምን ሆነው? ኦኬ መጽሐፍ ቅዱስ ላይ ለሚዋሽ ቤተ እምነት እና አስተምህሮ ጠበቃ ሆነን ከሌላው ወንጌል ከሚሰብከው የምንታገልበት ምን ታይም ተርፎን ነው? ስለዚህ ማን ነው ጠበቃ የሆነው? ስጋውና ደሙ ማን ነው ጠበቃ የሆነው? መጀመሪያ መልስልኝ። ጠበቃ የሆነው ማን ነው? መንገድ ከሆነ ኦኬ ጠበቃ የሆነው ብለን ማስተማር ነው እኛ ያለብን። ሰዎች በእምነት ነው የዘላለም ሕይወት የሚያገኙት እንጂ ስጋውና ደሙን የጌታ ኢየሱስ ክርስቶስን ሞትና ትንሣኤ ለማሰብ ነው ብላ ነው የኢትዮጵያ ወንጌል አማኞች የምናስተምረው። ኦኬ ጠበቃ የሆነው ማን ነው? በእምነት ብቻ ይዳናል የሚለውን ትምህርት የምትቃወም ኦኬ ቤተክርስቲያንን ጨርሻለሁ። ለፖይንት ነው ጨርሻለሁ። ቆይ ጥያቄው ለኔ ጋር ነው አይደለም? እኔ ጠበቃውኛለሁ ወይ? ለኔ ጠበቃውኛለሁ ላንተ አይደለም። አንተ ቆይ ደሞ ጠበቃውንኩም አትልም እንዴ? ጠበቃን ያለው አስረዘመው እኮ አቡና እኮ አስረዘመው እኮ። ለዚህ ነው እንዴ ወዴ ነው? አይ ቆይ ልጨርስ በቃ። አንተ ቆየህ እኮ ቅድም ነው ልጨርስ። አንዴ ቃ በጣም ይቅርታ። ስለዚህ ኢኮኖሚካል የሚባል ቅድም ያነሳው ወንድሜ በዚሁ አድሬስ ለማድረግ ኢኮኖሚካል የሚባል እምነት የኢትዮጵያ ወንጌል አማኞች ህብረት የለንም። እንደዚህ አይነት እምነት ኢኮኖሚካል የሚባል እምነት የነ ዶክተር ወዳጄነህ ትምህርት ነው። ኦኬ ያንን የሚያምንና የሚከተል ሌላም ሰው ካለ ይካን መፍቱ ነው። ነገር ግን የኢትዮጵያ ወንጌል አማኞች በየትኛው መጽሐፋቸው አሁን ዌብሳይታቸው መክፈትን ማሳየት ይችላል። የኛም ቤተ እምነት ኦኬ የኛም ቤተ እምነት ስለ የኔን ስፔሲፊክ አንድ ቤተክርስቲያን ሳይሆን የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል አባላት የሆኑት ቤተክርስቲያኖች ኢቭን ሉትራንን ጨምሮ ኦኬ ሉትራንን መካነ ኢየሱስን ጨምሮ ሙሉ ወንጌልን ጨምሮ ሁሉም የፈረሙበት ዶክመንት ላይ ኢኮኖሚካል እምነት ነው የምናምነው ከኦርቶዶክስ ከካቶሊክና ከጴንጤ የተወጣጣ መልካም ነገር ይዘን ነው የምናምነው የሚል ትምህርት የላቸው። ኦኬ ቅድም አቡና ጥሩ ነገር አድሬስ አድርገሃል። ኦኬ መልካም የሚባሉ ነገሮች
በየትኛው መጽሐፍ ላይ ሊኖሩ ይችላሉ? በጆቫም ይኖራሉ፣ በፍቅር ሲዝምም ላይ ሊኖር ይችላል። ኦኬ በቡድሃም ይኖራል። መልካም ነገር። አሁን ገድልና ድርሳንን ይስተካከሉ እንደዚህ ከውስጡ ጠጠሩ ይጣ የሚለውን ነገር እኛ ማንቀበልበት ምክንያት ምንድነው ካልከኝ፣ እኛ እኮ ገድል የአባቶቻችንን የነ ቢሊ ግርሃምን እናነባለን እኮ የነ አዙዛ ስትሪት ሪቫይቫልን ያስነሱትን እነ ዊሊያም ጄ ሴሙርን እኮ የነሱን ገድል እኮ እናነባለን። ወይ ደግሞ በእነሱ እግዚአብሔር የሰራውን ነገር እኮ ታሪካቸውን እናነባለን። ነገር ግን አንድም ቀን ታቦት ቀርጸንላቸው ሰዎች በማንበብ በረከት ያገኛሉ፣ የዘላለም ሕይወት ያገኛሉ ብለን ግን እኛ ወንጌል አማኞች አናስተምርም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ግን እኛ ገድልና ድርሳኑን አውጥተን የምንቃወምበት ምክንያት ጭራሽ መቃጠል አለባቸው የምንልበት ምክንያት ለምንድን ነው ካላችሁኝ፣ ታቦት ተቀርጾላቸው በፊት ጸበል ፈልቋል ተብሎ በስማቸው ኦኬ ሰዎች ያንን በማመንና በማንበብ በማስነበብ በመደጎስና በማስደጎስ ድርሳናቸውን የዘላለም ሕይወት ያገኛሉ፣ 10 ትውልድ ይማርልሃል ኦኬ የተባለባቸው መጽሐፍት ስለሆኑ የክርስቶስ ኢየሱስን ደም የሚያፋፉ ስለሆኑ ነው። ስለዚህ ይሄንን ለመቃወም ጊዜ ያጣ ሰው ኦኬ ወንጌልን ለመስበክ ጊዜ ያጣ ሰው ይሄን ለመቃወም ጊዜ ያጣ ሰው እኔ የወንጌል አማኝ ነው ብዬ አላምንም። አገልጋይ ደምሮ አሁን እዚሁ አንተ የወንጌል አማኝ አይደለም ኢየሱስ ክርስቶስን አጣቆም ብዬ እነግርሃለሁ። ንስሐ ጨርሻለሁ። አቡና ተባረክ። እድሉ ይብሽ። በጣም አንተ የወንጌል አማኝ አይደለህም አለ አይደል? አንተ ደግሞ ቀጥለህ ተናገር። እሱ ማለት መብቱ እኮ እሺ ለምን አንተ ደግሞ አሳየኝ። ቆይ አይደለም ለምን ይወጣል? አያለ መልክ አሰራብኝ አቡና አያለ እንደዚህ አይነት ሰው ነው። አንተ ደግሞ ተናገር ያንተን። ቆይ ደሜ ኖ ነው ያልናገር ሲጀመር ልጁ ቆይ ደሜ ቆይ ፖል ተመልሶ ይግባና ፖልና አክብሮ እንዳስገባ አክብረ አንተም ሰምተህ ወረድ። ፖል ደግሞ ትክክል ለማሳብ ሰተህ መግለጫ ሰተህ መውጣት እና ለምን ትፈራለህ? ምን ያስፈራ? ምን ያስፈራ? አሰማም እንዴ ንገረው። ሲስ ፖል ነውር ነው። አክብሮ እንዳስገባ ማንም ሰው ማለት አክብሮ ጊዜ እንደሰጠ አክብረ ልሰማ ይገባል እንዴ ፖል ታሽ አንደኛ አይገባም ሲሰ ይወሊ አያርለ አንደኛ ይሄንን ቅርሻን ለመጥፋት ነው የገባው። ሁለተኛ የት ቤተክርስቲያን እንደሆነ አይታወቅም። እኔ ለመጀመሪያ ጊዜ የሰማሁት ለመጀመሪያ ጊዜ ተደባድቦ ይክፈቱ ምን ብሎ ይክፈቱ አይታወቅም። ምን አይደም ቆይ አባቴ እኔ እኮ በጣም እኮ የሚገርመኝ እኔ የሙሉ ወንጌል አባል አገልጋይ በጌታ ትናገራለህ ይዲዳ አገርሽቶ ወጣ። አሁን እስቲ አሁን ይሄንን እንደው ትቀበላላችሁ? በጌታ እንደው በጌታ በእውነት በጌታ ከየት እንደመጣ የማይታወቅ ልጅ መጥቶ አገርሽቶ ወጣ። እንደ ተደባድቦ ቸርች ከፍቶ ቸርች ያለኛ ቤተክርስቲያን ምናምን ትላለህ። በኢየሱስ እንደ ይቀልዳል እንደ ደግሞ እኮ ሲሲሲፒ ይላል ሲሲሲፒ የሚባል ቸርች ለማባት እንደ ሲሲሲፒ ትላለህ እንደ መጣሪ ፋብሪካ በገጣፉ ያለ ሲሲሲፒ ይሆናል። በገጣፉ ያለ ሲሲሲፒ ብሎ ይወጣል። በጌታ በኢየሱስ ስም እንደ ጌታን እንደዚህ ሰምቼ አላውቅም እኮ ደስ እንደ አሁን ይኸው ፖል ጀግና ምናምን ትላላችሁ። እግዚአብሔር ምስክሬ እኔ ጴንጤ ፍንጥጥ ያልኩ ጴንጤ ነኝ። በጌታ በኢየሱስ ክርስቶስ ደም የዳንኩኝ የክርስቶስን ደም የማላክፋፋ እንዳከፍት አባቴ። አሁን ለማንም እንደዚህ ተጨማርቃችሁማ አትወርዱብኝም ላይ እንደ መርዛችሁ ረጫችሁማ አትወርዱም። ይኸውላችሁ ቤተሰብ እግዚአብሔር ምስክሬ እኔ በፍቅር እንስበክ ላይክ ይዲዲያ በተረዳው አረዳድ ተረዱኝ ነው። ገባችሁ? ተረዱኝ። ኦርቶዶክሳውያንም ቢሆን በገድል ዙሪያ ላይ ያለውን ነገር እንደው በግልጽነት በየዋህነት በፍቅር ተነጋግረን ሶሉሽን መፍጠር እንችላለን። በዛ ላይ ደግሞ ጉንጭ አልፋ የሆነ ነገርን አናድርግ ነው። ሲሲሲፒ ብለህ ገብተህ የወንጌል አማኝ አይደለም ብለህ ትወርዳለህ እንዴ? እግዚአብሔር ገስጽ በኢየሱስ ስም። ቀጥል ሲዲዲያ። ኦኬ አንዴ ጋይስ አንዴ ኖቲስ እንድታረጉት የሚያስፈልገው ዋናው ነጥብ ይሄ ከክርክሩ ምናምን ባለፈ እንደ ክርስቲያን እናስብ ሲባል
በቃ አይቆርቁራችሁ ጋይስ፣ ሊቆረቁረን አይገባም። እንደ ክርስቲያን እናስብ። ክርስቲያን ማለት ኢትዮጵያ ውስጥ ያለ ጴንጤ ብቻ ማለት አይደለም። እንደዚህ አንጠራው። እኛ ወንጌላውያን ብለን ሳንወከል አናውራ። ሲጀመር ከመጀመሪያው ማንም ፖልን የወንጌል አማኝ ነህ ወክለናል ብሎ የወከለው ሰው የለም ከጀመሩ። እኛ ከድሮም ጀምሮ ከሉተርም በካልቪንም ሲመጣ ወተን ቤተክርስቲያን መስርተን የራሳችንን የሚባል ነገር አልነበረም። ካቶሊክ እንሁን ማለት ሮማ ካቶሊክ እንሁን ማለት አይደለም። ካታሆሊክ እንሁን፣ አቃፊ እንሁን፣ የክርስቶስን አካል አንክፈል። ግን የሚታደሰው ነገር ይታደስ ሲባል አንፈልግም ተብሎ ነው ተባረው የወጡት እንጂ እኛ በቃ እንዲነን ከዚህ አጥር ያላለፈ እኛ ጋር እንዳይደርስ እንደዛ አይነት አጥር ውስጥ አንግባ፣ ቡድንተኝነት ይቀር ነው የተባለው። ገድላት ድርሳናት ይነሱ ከተፈለገ አስፈላጊ ከሆነ ግን ክርስቲያናዊ በሆነ መልኩ ወንድማዊ በሆነ መልኩ ይደረግ ነው የተባለው። እኔ ከደምሮ ጋር ድሮ አልኩኝ። ቲክቶክ ራሱ ድሮ አልነበረም፣ ግን አንድ 3 ዓመት ወይ 2 ዓመት በፊት ራሱ ኦሊጂሰስ ላይ ምናምን አንተ ስትገባ ትዝ ይለኛል አብረን ስናወራ። እንደነዚህ ያሉ ከክርስትና ያፈነገጡ ትምህርቶች እያሉ ከክርስቲያን ወንድሜ ጋር በትንንቅ አይነት አካሄድ አንሂድ ነው። ወንድማዊ መመለስ እንኳን ቢያስፈልግ ያን ሰው በክርስቲያናዊ በሆነ ወንድማዊ በሆነ መልኩ ይመለስ ያ ሰው እንጂ ሰድበው ሰው ይሄዳል እንጂ አይመጣም። ሲጀመር ከጅምሩ ወንጌላውያን አማኞች በዚህ አይደለም የምንታወቀው። እምነት ብቻ ስንልም ልጁ እንዳለው ሳክራመንትን ባገለለም መልኩም አይደለም። የሪፎርምድ ትራዲሽንም ብታዩ፣ የሉትራንም ትራዲሽን ብታዩ፣ አንግሊካንም ትራዲሽን ብታዩ እንደዚህ አይነት ሲምቦል ነው ምናምን የሚባል ነገር የለም። አንድ ትራዲሽን ያለው እሱም የዙንግሊ ትራዲሽን ነው። ግን እኛ ወንጌላውያን ተብሎ ሰው ወክሎ ራሱን ሲያወራ በቃ ሌላውን አናግለል፣ ኢኩሜኒካል እንሁን አስተሳሰባችን። አትሊስት በትሪኒቲ እየተስማማን በጌታ ስጋ ላይ እየተስማማን በክርስቶስን ሞትና ትንሣኤ እየተስማማን በዚህ ጋር አይ ክርስቶስን አልሰቀሉትም አልገደሉትም የሚል እያለ እዛ ጋር ኢየሱስ አብ ነው የሚል እያለ እዚህ ጋር ወልድ ፍጡር ነው የሚል እያለ ምን ያጋጭሃል? እዛ ጋር ሄደ እነዚህ ያሉ የክርስትና ጠላቶች የሆኑ አካላት እያሉ እነሱን መቃወም እነሱን መገሰጽ እየተቻለ በመጨቃጨቅ ቀኑ ሙሉ አስፈላጊ አይደለም ነው። ቢሆንም መደረግ ካስፈለገም እንደዚህ አይነት ያፈነገጡ ትምህርቶች ካሉም እንኳን ክርስቲያናዊ በሆነ መልኩ ወንጌል አማኝን በሚወክል መልኩ ወንጌል አማኝ ያገለል አይደለም። ሉተርም ካልቪንም ከፈለጋችሁ ማሳየት ይቻላል። ሰዎች ከፕሮቴስታንት ውጪ ሆነው እንደሚድኑ ያስተምራሉ። ግን ይሄን ስናደርግ ግን ያገለለ አናርግ እና እንደዚህ እና እስኪ ያሳይ እንደዛ አናድርግን የተባለው። ይሄ ደግሞ ምንም አይነት ስህተት የለውም። ስለዚህ ምን ይደረግ? ክርስቲያናዊ በሆነ ወንድማማችነት እንተያይ። ከክርስትና ውጪ ያሉ አካላትን እንሞግት፣ እንከላከል። የክርስትናን ዋና ትምህርት እንከላከል። ካለዚያ ጋይስ አግላይ እንዳኑ እነሱ አግላይ የሆኑ አሉ የሉም እንዴ? አሉ። ከወንጌላውያን አልዳኑ የሚሉ የሉም እንዴ? አሉ። ግን ቢያንስ እንደነሱ አንሁን ለማለት ፈልጌ ነው። አመሰግናለሁ። ተባረኩ ስለሰማችሁ። አክቹአሊ የተሳደበም አካል ካለ እንግዲህ እሱ ራሱ ለተሳደበበት በጌታ ዘንድ መልስ ይሰጣል። ቀጥታ ገድልን ድርሳንን ማንሳት እና ወንጌል መስበክ ለኦርቶዶክስ ለካቶሊክ ወንጌል መስበክ ግን ትክክል አይደለም የሚል አቋም ካለ ከዚህ ሰው ጋር ለዘላለም ነው የማልስማማው። ሰብካለሁ። አቡና እንኳን ለኦርቶዶክስ ሌላ ሰው ጥያቄ ካለው ሌላ ሰው ይግባ። አቡና ለጴንጤም ሰብካለሁ። ሌላ ሰው ጥያቄ ካለ ሌላ ሰው ይግባ። ሌላ ሰው ይጠይቅ። ከሙለታ ጋር ጨርሰናል። እኔ ባባ አስተያየት ሰጥቼለሁ። ጠይቁ። የዲዲያኔ በኋላ ማጠቃለያ እሰጣለሁ። እሺ አቡ ደሜ ይመልስ አይመልስ እሱ የራሱ ጉዳይ ነው። እኔ አንድ ነገር ተናገረ አባቴ ኖ ምንም አልፈልግም። በቃ አትመልስ እኮ እኔ ላይቭ ተናግሬያለሁ።
ለህዝብ ምንም አትናገር፣ ስለኔ ምንም አትናገር። አንተ ሂድና ድሪመር ጋር አውራ፣ ድሪመር ጋር አውራ። ብራዘር ድሪመር ምን አገባ አንተ? ስለ ለምን ታስበጠብጥ? ቆይ ከፈልግ ወሰደው ሞሪተሩ። ኦኬ እሺ። ከተሳዳቢ ጋር አያ እንደዚህ ብሎ ከሚናገር ተሳዳቢ ጋር ህብረት የምታደርግ ልጅ እኔ ልጠይቅሽ ትፈልጋለህ እንዴ? መጨረሻ ላሰጠኝም ለኔ ሲስ ብዙ ቆየው። እኔ አንድ የመጨረሻ ጥያቄ ልጠይቅ። እሺ ናሆም ይቀጥል። እሺ ይቅርታ ናሆም ይቀጥል። እሺ አው ቅድም ደሜ ምን ሲል ሰምቼዋለሁ። እስልምና በጣም እየተስፋፋ ነው እና እኛ እስልምና እንደዚህ በጣም ከሚስፋፋ ክርስቲያን ለክርስቲያን ወገንተኛ ነኝ፣ ከህዝቡ ቁጥሩ ከ50% ከሆነ ሸሪዓ ያመጡብናል አለና ስለዚህ እኛ ክርስቲያን እንድንሆን ሁሉም ኦርቶዶክስ ይሁን። አሁን በደሜ መነጽር ለምንድን ነው ኦርቶዶክስ እንዲሆን? ለምን ሁሉም ትክክለኛ እውነተኛ አስተምሮ ትክክለኛ አስተምሮ እኛ ጋር ወንጌላውያን ጋር ካለ ለምን ሁሉም ወንጌላውያን ይሁን ለምን አላልክም? ለምንድን ነው ሁሉም ኦርቶዶክስ ይሁን ያልከው? ይሄ ማለት ምን ማለት ነው? አንተ ዲፕ ኢንሳይድ ትክክለኛ አስተምሮ ያለው ኦኬ፣ ድካሞች ሊታዩ ይችላሉ። ገድላት ድርሳናት የሚባሉ ደካማ ጎናቸው ነው ምናምን እነሱን አንቀበልም እያሉን ነው። እሱም ክርክር ውስጥ ናቸው። ባይዘው ሊቃውንት ማለት ሁለት ሊቃውንት አይደለም ኦርቶዶክስን የሚወክሉ እርስ በርስ ሊቃውንቱም እርስ በርስ አንዱ ካንዱ አይስማማም እኮ እነሱ ራሳቸው በአደባባይ ሲናገሩ ነበር። ዘማርያም ትናንትና የተለያየ አስተምሮ አለን ብሎ እየተናገረ ነበር። እንዳታወርደኝ ደም ጅን መልስ ብሎ ካርገኛል። ሰው ቤት ገብተህ ብሎ ካርገኛል ከሰው ቤት እና አሁን ቢያንስ ሐሳብ ይላል እንትን እና እዚህ ጋር የሁለት ሊቃውንት እዚህ ጋር የሆነ እንትን ላይ ዩቲዩብ ላይ ኢንተርቪው የተደረጉ ሁለት ሰዎች አይደሉም የኦርቶዶክስ ቤተክርስቲያን አቋም ስቲል እርስ በርስ እንዴ እነ ዲያቆን ያ ሰውዬ እኔ ስሙን የማልጠራው አክሊልን የሚመክር እያለ የሚያብጠለጥለው ትልቅ ሊቅ የሆነ ሰው አውቃለሁኝ። ዲያቆን ያረጋል አበጋዝ። ኦኬ ስለዚህ እነዚህ ሰዎች ራሳቸው ገና እርስ በርስ አልተስማሙም። አንተ ግን ኦኬ ይሄ ደካማ ጎናቸው ነው አንቀበልም እኮ ይሉታል፣ ገድላት ድርሳናትን እኮ ለጊዜው እንትን እንበል ይላሉ እያልክ የሆነ አሪፍ ነገር ግን እንዳለው ታስባለህ ማለት ነው። እኛ ወንጌላውያን ጋር ግን እውነት የለም ብለህ ስለምታምን ሙሉ ጴንጤም ወይ ሙሉ ወንጌላዊ ኖ አላልኩም እውነት የለም አላልኩም። ያላልኩትን አትበል በጌታ ቅድም ከሀና ጋር ስታወራኝ እንደዚህ አላለም ነው። ከሀና ጋር ምንድን ነው ያወሩት ቅድም? ከ5 ዓመት በኋላ አረ በቃ አላዳመጥክም። በቃ ለመናገር ፍላጎት። እሺ ብራዘር እኔ አንድ መልስ ብቻ ልመልስልህ። እወዳለሁ። በቃ እወዳለሁ። ከብሎ ክንፈታለሁ። እሺ ከብሎ ክንፈታለሁ። አንድ መልስ ልመልስልህ። እሺ አንድ መልስ ልመልስልህ። ከብሎ ክንፈታለሁ። አዳምጠኝ። በሙስሊም ደረጃ ላይ ግልጽ ነው። በዓለም ሕግ ደረጃ አንድ ሀገር ከ50% በላይ ሙስሊም ፖፕሌሽን ከበዛበት አገሪቷ ልክ እንደ ሳውዲ አረቢያ በሸሪዓ ትተዳደር የሚል ሕግ አለ። የለም የምትል ከሆነ ማንበብ ትችላለህ። ጎግል ግባና አንብብ። ጎግል ግባና አንብብ። ስለዚህ እኛ እድል ፈንታ ለሙስሊሞች አንስጥ። አሁን በቀደም ለምሳሌ ከአንዱ ወዳጃችን ጋር ዲቤት የገባለች ልጁ ወንጌል አማኝ ነው፣ ግን ይዞ የተነሳበት እንትን የኦርቶዶክሳውያንን ገድል ነው ያነሳበት። ተመልከት። አየህ፣ በእኛ መካከል ያለን ጦርነት አይቶ የሚመዙት እዛ ጋር እኛ የምንወረውረው ነገር ነው። ይሄ ደግሞ እነሱ እንዲስፋፉ ምክንያት ይሆናል። ሁለት ደግሞ እነዛን ክርስቲያኖች አሁን ለምሳሌ ኦርቶዶክስ አማኞችን እግዚአብሔርን እንደሚያመልኩ አድርገን የማንቆጥር ብዙ ሰዎች አለን። እግዚአብሔርን እንደሚያመልኩ ጣዖት እንደሚያመልኩ አድርገን ነው ብዙዎቻችን ውስጣችን የተሳለ ከአንዳንዶች በስተቀር ማለት ነው። ብዙዎቻችን አየህ፣ ይሄ ለምን ይሆናል? እንደዚህ መሆን የለበትም። ጥሩ አይደለም። አንተ እኮ ቅድም እኔ ከተሳሳትኩኝ ይታረማለሁ። ቅድም ያልከው በ2025 ሙሉ በሙሉ ሁላችንም ኦርቶዶክስ እንሆናለን፣ ከ5 ዓመት በኋላ ሁሉም ኦርቶዶክስ እንደውም ኦርቶዶክስ ሁኑ እያልክ ነበረ። እንግዲህ ምኔ ነው አልኩኝ። ምኞቴ ነው አልኩኝ። ምኞቴ ነው እዚህ ጋር ቆይ ናሜ ሰበር ጥያቄ ነኝ ከአንተ ጋር ጨምሬ። ምኞትክ ይሄን ነገር ብልሃል፣ ልክ ነው። ምኞቴን ያልከው
አሁን ያለችው ኦርቶዶክስ አሁን ባላት ትምህርት ነው። እዛው ላይ አቡና እዛው ላይ ምን ይላል መሰለህ? ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አማኞች ወንጌልን የሚያስተምሩ ልጆች እነሱና አንድ የምንሆንበት ነገር ይፈጠርና ምኞቴ 2025 ኢትዮጵያ ላይ ከ80% በላይ የሆነ ክርስቲያንና አንድ ቤተክርስቲያን እንዲኖር ፍላጎት አለኝ። ገባ? ይሄ ሙቭመንት አሁን የተነሳው ሙቭመንት ለምሳሌ ሀገር እያየ ነው አይደል? እያየ ነው፣ በውስጥም አለ። ይሄ ሙቭመንት እነዚህ ልጆች ቤተክርስቲያኗን ቀይረዋት ነው እንዴ? አይታወቅም እኮ አማኑኤል ለምሳሌ ሲነሳ ልንገርህ፣ አማኑኤል ቤተክርስቲያን የዛሬ 30 ዓመት ሲነሳ ገባ? ውስጥ ላይ ጦርነት ነበረ። ማርያም ቤተክርስቲያን ጦርነት ነበር ውስጥ ለውስጥ ማለት ነው። ከዛ በኋላ ነው 1986 ላይ ተገንጥለው ወጡ። አሁን ወደ 210 አጥቢያ ቤተክርስቲያን አላቸው። ተረዳኝ። አሁን በዛው ሆነው በትክክለኛው ጎዳና የቤተክርስቲያን አባቶች የሚሉትን ነገር አምጥተው አማድ የሚሉትን ትምህርት ትውፊቱን ሁሉን አምጥተው ከተግባቡ እና ኢየሱስ ክርስቶስን ልክ እንደ ዲያቆን ያደርጋል አበጋዝ ልክ ኢየሱስ ክርስቶስ አዳኝ ነው፣ እኛ ከራሳችን የዳንበት ነገር የለም፣ በስራችን አልዳንም የሚሉትን ነገሮች እያጎላን ከመጣን ዞሮ ከኛ ጋር እኮ የማያግባቡበት ነገር የለም። ለምን? ጥምቀትን የምትቀበል ቤተክርስቲያን አለች እኛ ውስጥ፣ ቁርባንን የምትወስድ ቤተክርስቲያን አለች እኛ ውስጥ። ከእሷ ጋር ተስማምተን ከኦርቶዶክሳውያን ጋር የማንስማማበት ነገር አይኖርም ኢየሱስ ከተሰበከ የሚል ሀሳብ ነው ያለብኝ አባቴ እንጂ ኦርቶዶክስ ወግኝ አይደለም። ኢየሱስ ይልህ ደሜ አሁን ምናልባት እንግዲህ አንተ ስለ ኦርቶዶክስ ምናልባት እኔ ኦርቶዶክስ አልነበርኩም እንደነሙለታ፣ ግን የበለጠ በደንብ ማጥናት የሚጠበቅብህ ነገር እንዳለ ይሰማኛል። በዚህ እንኳን አሁን በተነሳው ነገር እንኳን ኦርቶዶክሳውያን ለሁለት አሁን እርስ በርሳቸው በይፋ እኛ ሁለት አስተምሮ አለን። በማርያም ጉዳይ፣ በጥንተ አብሶ ጉዳይ፣ በገድላት ድርሳናት ጉዳይ ሁለት የተለያየ አስተምሮ አለን። ቤተክርስቲያን ትፈታልናለች እያሉ ነው እነሱም። ኦርቶዶክስ የቷ ናት ብለህ ብትለኝ እና አክሊል ናቸው ኦርቶዶክስ ወይስ ዲያቆን ማን ነው ስሙ ቀሲስ ዲበኩሉ ማን ኦርቶዶክስ? ቢዶንት ነው። አሁንም አላወቅም ስለ የትኛው ኦርቶዶክስ እያወራህ እንደሆነ ግልጽ አለ። እንኳን አንተ እነሱም ኦርቶዶክስ የቷ እንደሆነች አልገባቸው። ስለዚህ አሁን ገና እኛ ግልጽ ባልሆነ ነገር እንደዚህ ማለት አንችል። ኦርቶዶክስ የቷ ነች? የመላእክት ስግደትን የምትቀበለው ነች ኦርቶዶክስ። እነ ዲያቆን ያረጋል አበጋዝ የሚቀበሉት ለጻድቃን ሰማዕታት መጸለይን የምትቀበለች ኦርቶዶክስ። ይስተካከላል። አሁን እኔን እኮ መጠየቅ ያለብህ እኔ አሁን ስለሱ መመለስ አልችልም። እኔ አሁን ስለሱ መመለስ አልችልም። አንድ ጊዜ እኔ ጠይቀኛ፣ ሰዓት እየደኮ ነው። ኧረ በኢየሱስ ስም እኔ ዛሬ ህልም ላይ አይደለም እዚህ ገስት ላይ በኢየሱስ። እሺ በቃ የመጨረሻ ይሄን ተኩት። ስለዚህ አሁን ምንድነው ንስሐ ለፍትሃት አለ፣ ብዙ ጣጣ አለው እዛ ላይ። ስለዚህ አሁን አንተ ይሄኛውን ኦርቶዶክስን ስትል ገና ብዙ ያልተፈታ ኢሹ አለ። ቤተክርስቲያን መልስ መስጠት ያቃተባት በጣም ብዙ ኢሹ አለ። አሁን ሌላ ደግሞ የመጨረሻ ማንሳት የምፈልገው ምንድነው አንተ አንሳደብ፣ አንጨክን፣ ክፉን አንናገር ምናምን የምትል ጨዋነትን የምትሰብክ ነው የምትመስለው። ነገር ግን ሐሰተኛ ነቢያትን ስትናገር አንዲት እህታችን ለምሳሌ ወደ ቸርች ወደዚህ ቤተክርስቲያን ስትመጡ እናንተ ጥሩ ልብስ ካለበሳችሁ ወንበር የሚባል አታገኙም ያለውን ሰው እውነቱ እንዳትናገር በጣም ባለጌ ልጅ ናት። ላሳይ እንደ የተሳደበችው ላሳይ እንደ እንዴ የሆነች ልጅ ኧረ በጣም ከፍ ዝቅ አድርጋ የተሳደበችው ጌታ በሚያውቀው በጣም መጥፎ ስድብ። ወንድሜ ሰማኝ። እሷን አዳምጥሽ አንድ ሰከንድ አዳምጥ ወይ 2 ሰከንድ ብራዘር ወዳለሁ ከብሎ ክፈታለሁ 2 ሰከንድ አዳምጥ። ልጅቷ እንደዚህ ትቃወማለች። ህይወቷ ግን የመቃወም ፍላጎት መቃወም የማትችልበት ሁኔታ ውስጥ ያለች ናት። ለምን? በውስጥ መስመር የምትሳደበው ስድብ አንድ ክርስቲያን አይሳደብም። እሷ በቅድስና ሳትመላለስ እንደዚህ ቪዲዮ እኔ እኮ ትክክል ትናገር። እንደዚህ ቪዲዮ እየሰራች ግን የመናገር ሞራል የላትም። እንደዚህ አይነት ወርድ እየተጠቀመች ምናልባትም እየሰማሽ ከሆነ አዳምጪ፣ አንተ አሁን ቪዲዮ ሰርተህ ቆይ አዳምጠኝ ብራዘር አዳምጠኝ። አንተ አሁን ቪዲዮ ሰርተህ ምናምን በቃ ደምረውን ተናገረው እንድትባል ነው። ሌላ ቪዲዮ ሰጣለሁ አባቴ ስለኔ ስንገዳገድ ያለውን ቪዲዮ ሰጣለሁ፣ በሱ ፖስተው። እሺ ብራዘር ቴንክ ዩ
ወዳለሁ። አንድ ቁጥር እየጻፍክ ነው። ሰላም ነው። አንድ ሲሶ ግን እንዴት ነው? ተሞሻል ያባል ስለሄደ አንድ ጥያቄ ጠይቄ ልውጣ ብዬ ነው። አራት ጠይቀኝ በቃ ጠይቀኝ። ጨርሳል። ሌላ ሰው ይጠይቅ። አንድ ጥያቄ ልጠይቅ ደሜ። አራት ጠይቀኝ ብራዘር። ደሜ ይህንን ቪዲዮ ሰምተኳል? አሁን አንዳንዶቹ እንደዛ ነው የሚያወሩት። ከዚህ ፊት ውስጥ ለምናተመክሩ በውስጥ ያልተመከረ አድርጎ ነው የሚያወሩት ሰዎች። አይደለም ተመክሯል። በቃ አልተቻለም ግን አይደል? በቃ ተመክሯል። ቴሌግራም ግሩፕ ክሬት አድርገን እኮ ለማውራት እኮ ሞክረናል። መጀመሪያ በተፈጠረ የፍጥሮ ፈጣሪ በሚለው ርዕስም ራሱ ማለት በቃ አልተግባባንም አይደል? በቃ ትምህርቱ ልጅ መቀጠል ነው። ነገ ሊቃውንት ጉባኤ ዘማሪሜን ያስተማሩ ከምን ቀርተህ ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው? ብባል ሆኜ ለራሴ ጠንቅቄ መቆም። ይህ በውስጥ ያልተነገረ ተስብስቡት ማለት ነው። ልዩነታችን የአስተምህሮ ነው። በቃ አለቀ። እንዲህ ለማለት ፈልገህ ነው፣ እንዲህ ለማለት ፈልገህ ነው፣ እንዲህ ለማለት ፈልገህ ነው፣ እንደዚህ ለማለት ፈልገህ አንተ ከዚህ አንጻር ነው ምናምን አይደለም። መሀል ላይ ጥላቻ ያለበት፣ መሀል ላይ ኮምፕሌክስ ያለበት፣ መሀል ላይ ለመበቃቀል የሚፈልግ፣ መሀል ላይ አጉል ክፋት ያለበት ሰው አለ። አሁን በማን በሁለቱም ወገን እናጥረው። አለቀ በቃ። ሲሲሊ ከቻልሽ እንዴ? በተረፈ ምናልባት እንደዚህ አድርጌው ምናምን ሰድቤው አሸማቅቄው ከሚዲያ አጥፍቼው ምናምን እንደዚህ አድርጌ ና በዚህ አይሆን በዚህ አይሆን በዛ ደግሞ ወደ ተራሽ በረሽ ማን ነው በኢንዲቪዥዋል ማወራ። አሁን አንዳንዶቹ አንድ ደግሞ ስማ ሲሲሊ ከቻላለ ሲሲሊ ከቻለ እኔ በቃ ይፈቀድልኝ አንድ ጥያቄ ልጠይቅ። የመጨረሻ ዳን አራት ጠይቀኝ አባቴ። እንዳንተ ጓደኛን አኬን ጠይቀው አባቴ። በቃ ጨረስኩ። አንተ ጋር ጨርሻለሁ። ወንድሜ አኬን ጠይቀው አልኩህ እኮ በቃ ብራዘር። ለመሰለ እኔ አሁን ለኦርቶዶክስ እኔ መመለስ አልችልም። እኔ አሁን በአገልግሎት ደረጃ ላይ አይደለም። ቅድም ያሳየህ እኮ መጽሐፉ ላይ ነው። ስለነበረን ቆይታ አመሰግናለሁ። ጌታ ኢየሱስ ይባርክ ወንድሜ። የዶክተር ብራዘር በቃ እኔ አሁን 120 ላይ ነው ያለሁት፣ ገጽ 120 ላይ ነው ያለሁት። የማወራ ስለ ገጽ 120 ነው እንጂ ከዛ ውጭ ያለውን አላወራም እያልኩ በቃ አላወራም አልኩ እኮ። ስለዚህ አትታገል። ለምንድን ነው አሮጋንት የምትሆነው? ማለት ጠይቁኝ ትላለህ፣ ስትጠየቅ ደግሞ መመለስ አትፈልግም፣ ትሮጣለህ። ለምን አሮጋንት ማለት አንተ ነህ እንዴ ብራዘር? አሮጋንት ምን ማለት ነው? እንዴት አሮጋንት ትለኛለህ? አሮጋንት እንዴት ትለኛለህ ብራዘር? እንዴ በየወሰድሽው እንዴ አሮጋንት እያለኝ እየሰደብኝ እንዴት ዝም ትለዋለህ? ወሰድሽው እንዴ ደስ አልቻልኩም እኮ አፈናቀልኩት። ጎዳና ላይ ቋሰጥኩት። ሊሰይፈው ወደፊት ሲሄድ ስልጣን የለም። ብራዘር ከዚህ በኋላ እኔ ስልጣን የሌለው ስልጣን ያልተሰጠኝ ቤት አልገባም። ከዚህ በኋላ ጂሚ አሮጋንት ምናምን ትላለህ እንዴ አንተ? እንዴት አሮጋንት ብለህ ትሳደባለህ? ጂሚ እንዴ ልሂድብህ እንዴ አባ? አሮጋንት ስድብ ነው እንዴ? ልሂድብህ ብራዘር ሂዳው አዎ ሂድ። መቼስ ጥሩ ነገር አሳልፈናል። ለማንኛውም በቃ ብሮስኪ አባቴ እወድሻለሁ። ኧረ መጽሐፉ ላይ ልጠይቅ ደሜ። አራት ጠይቀኝ። እንትናን ጠይቀው ራሱ ዶክተር ዲያቆን ያደርጋል አበጋዝን ጠይቀው። እንደ ጭራሽ እኔ አክቲቪስት አድርገኝ እንደ አባቴ ለመሰለ ሰሞኑን ብዙ ጊዜ እያየሁህ ነው። ወጣ እንዴ ቆንጆ ድቤት እኮ ነው ያደረገው ዳሜ ዛሬ። አሁን እነ ሙሌ ወደ እና እኔ በቤቱ ጠይቀዋለሁ። መጽሐፉ ላይ መሰለ ጥያቄዎች ስላሉ መጽሐፉ ላይ ወይ እነ ሙሌ እና ጆ እና ቃል ልደተ ቃል ጋር አይሄዱ። በቃ ከዛሬ ጀምሮ ከዳሜ ጋር ነው ዲቤት።
ኧረ እነሱም የዚህን ያህል ቤክ የዚህን ያህል ዲቤት አያረጉንም። እነሱ ባይዘው እነሱ ደሜ ጋር ነው ግን ደሜ በሌለበት አንድ ነገር በጣም አመሰግናለሁ። ቴንክ ዩ አታንሱት። በቃ ለምንድነው ለምሳሌ አጋንንታዊ ነው ብሎ ላወራው ሰው መልስ ከምሰጥ እዚህ መጥቶ ለገድልና ለድርሳናት ጥብቅና እንደሚቆም ጥብቅና እኔ ያልገባኝ ማለት ነው። አቡ ወይ ቤኪ ጥብቅና መቼ ቆመ? አሁን እኮ እኔ እኮ አይነበብ እያለ አቡ አይነበብ የተሳሳተ ሀሳብ አለ። ደሜ ትክክለኛ ያልሆነውን ሀሳብ መናገር ትክክል ነው እኮ ግን እየተናገረ ያለው አታንብቦ አይደለም። ዋና ግን የወንጌል ማስተማሪያ ገድል አይደለም ነው ያለው። ትክክል። ለምንድን ነው የምትናደዱት ወንጌላውያን አማኞች? ለምንድን ነው የምትናደዱት? ዋና መሰረት ቅድም ባላንስ ለማድረግ እየሞከረን ያለ ነው። ለምሳሌ ዋና እውነትና እናወራ ከተባለ አቡዬ ባላንስ አይደለም። አሁን ለምሳሌ እኔ ደሜ ላይቦችን ለምሳሌ ተከታትያለሁ። ለምሳሌ አንድ ወንጌል አማኝ አንድን ሰው እንትን ብሎት ነፍስ አባታችሁ ጋር ሂዱ ምናምን ብሎ የሚሰብ ወንጌል አማኝ ነው አይጂ ኖ ባላንስ አላረግ ግልጽ አንተ የተረዳህበት ባላንስ እንዲደረግ ነው። እዚህ አላወራም ብዬ ነው ደውልልሃለሁ እንዴት እንደተረዳው ለማወቅ ስለምፈልግ እንጂ እኔ እኮ ለደሜ እኮ ደውዬ እኮ ብዙ ነገር አውርቼዋለሁ። ብዙ ነገር አሁን እዚህ ጋር ከምትጽፉት ከምታወሩት በላይ ለደሜ በግልጽ የኔን ሐሳብ ነግሬዋለሁ በትክክል። ነገር ግን ደሜ የሳተበት ትክክል ያልሆነበት እንደ ወንጌላውያን አማኝ ያልቆመበት ነገር እንዳለ ግልጽ ቢሆንም ግን ፍላጎቱ ሊያመጣ የፈለገው ኢንፍሉዌንስ ምንድነው የሚለውን ነገር መረዳት ይከብዳል። ሊያመጣ የፈለገው ተጽዕኖ ስድድቡ እንዲቀር መጎሻሸሙ እንዲቀር ትክክለኛ የሆነ ዋና ጉዳዮች ላይ መረዳታት መግባባት እንድንችል ነው ለማድረግ እየሞከረ ያለው። ሙከራው እንደዛ ውጤቱ እንዴት ነው ካላችሁት ግን ታዲያ እኮ አቤላ እዚህ እኮ አልነበረ መምጣት የነበረበት። አቤሊ መምጣት እኮ የነበረበት እኮ እና ኤርሚያስ አበበ ጋር ነበር እንጂ እኮ እዚህ እኮ አሙለታም እየተሳደበ ሲናገር ሰምቼ አላውቅም። እዚህ ውስጥ ያሉ ዮሐንስም የዲዲያ ማንም ገድላትንም ይጥቀሱ እዚህ ውስጥ ያሉትን አይቻቸው አላውቅም። አሁን ለምሳሌ ስም እየጠቀስን እናውራ ሚዲያ ላይ ስላሉ በሚዲያ ስሙ ቀለሚ የሚሉት ግን በትክክለኛ ስሙ ኤርሚያስ አበበ እሱ አሁን ገድላትን እያለ እየነካ ሲናገር ኦፌንሲቭ ነው። እንኳን ለሱ አይደለም እንኳን ለኦርቶዶክሳውያን አይደለም እኛ ራሱ እንደነግጣለን። በጌታ የሆነን ራሱ በኢየሱስ ስም ብለን ምናምን እንደነግጣለን። እኛ ጋር አይደለም መምጣት ያለበት መልክ መስራትን ያውን ደብል ስታንዳርድ እንደሆነ ወደ ሚዲያ የሚመጣበትን እዚህ የመጣበት ምክንያት ስናወራ እኔ ደውዬ አናገርኩትና ስናወራ እኔና ደሜ ስናወራ ሊያመጣ የፈለገው ተጽዕኖና ግን ውጤቱ ተመሳሳይ አይደለም። ገባ? በውጤቱ ባላንስ ማድረግ አልቻለም። እዛ ጋር ኤርሚያስ ጋር መሄድ አለበት መሄድ የለበትም ሌላ ራሱን የቻለ ጉዳይ ቢሆንም እኔ ደሜ ባላንስ የሳተ ክርስቲያኖች አማኞች ወንጌላውያን ያልተረዱት ግን ሲያዩት ደግሞ ወንጌልን እያሰደበ ነው ብለው የተረዱበትን ነገር እንዲያስረዳቸው ባላንስ እንዲፈጠር ነው የፈለኩት። ሐሳቤን አግኝተኳል እንጂ ለምሳሌ ማርያም በኃጢአት አልሰራችም በኃጢአትም ተጠብቃ ነው የኖረችው ከማህፀን ጀምሮ ንጹህ ናት ብሎ ሲናገር ደሜ ሰምቼዋል። ገባህ አይደል? ግን ሊልበት የሚፈልገው መንገድ ምንድነው ስትል ለማስማማት ነው እንጂ በክፋት ሄዱ የሆነ ትምህርት አይምሮ ውስጥ ገብቶ አሳምኖት ምናምን እንደዚህ አይነት አይደለም። አይ ሚካኤል አባቴ ብሎ እየዘመረ አይ ግን እንኳን አምኖ ይቅርታ ጠይቋል። ይቅርታ ሙልዬ እሺ ቀጥል። ብሎክ የተደረኩበት ምክንያት ሌላም አካውንት አለ በዚህ ጉዳይ ነው። ማርያም እንደዚህ እንዴት እንደዚህ ትላለህ ብዬ ስል ወስዶ ድርግም አደረገ እና የነሱን ወገን ሆኖ ጠበቃ ሆኖ ቆማል። እኛ ደግሞ ወንጌላዊ ኮሜንት ላይ መልሽ ይሉታል ሲያስመሳይ ነው የምትሉ ሰዎች እንዴ ወንጌል አማኝ እኮ ነው ምን ነካችሁ እንዴ? አይ ግን እኔ ትልቁ ጥያቄ አቤላ እኔ ፐርሰናሊ ወንጌላዊ አማኝ ነኝ አለ ደምሮ።
ከሱ ጋር ራሱ ሳልግባባ እንዴት ነው ከኦርቶዶክስ ጋር ተስማምተን የሙስሊምን እናፍርስ ምናምን የሚለኝ? እዚህ ያለውን ግሳንግስ እርስ በእርስ እንኳን እኮ እየተስማማን አይደለም። እዚህ ራሱ ጠላትነት በሚመስል መልኩ እኮ ዲቪዥኖች አሉ፣ ክፍፍሎች አሉ። ስለ አንድ ሊያደርጉን የሚችሉ ኢንቴንሽናሊ አንድ ሊያደርጉን የሚችሉ አስተምህሮቶች ሊኖሩ እንደሚችሉ አስባለሁ። ግን ደግሞ የክርስቶስ ትምህርት ላይ ሰው ከሳተ በምንም ትክክል ይሆናል የሚል አቋም ስለሌለኝ እኔ በክርስቶስ ትምህርት ተስቶ ማንም ትክክል ነው ብዬ ስለማላስብ ከማንም ጋራ በተናገረው ሽራፊ እውነት ተያይዤ አብሬው ቀጥዬ የሆነ ሰውን ልቃወም አልችልም አብሬው። ምክንያቱም አንድ የሚያደርገን እውነት በጣም ውስናት እንጂ ፉሊ አይደለም፣ ሙሉ በሙሉ አይደለም። ከእርሱ ጋር እንኳን ሳልስማማ እንዴት ነው ተስማምተን እንዲናደርግ የሚል ሀሳብ ሊመጣ ይቻለው? አሁን እሱ ትልቁ ጥያቄ ነው። እኔን የጠየቀኝ እኔ ረዘበ ነው ጥያቄ እዛ ያለውን ለማስተካከል እዚህ ያለውን ማፍረስ ራሱ ደስ ይለኝ ነበር። የኔም ጥያቄ እዚህ ውስጣችን ጋር ያለውን ነገር እያፈረሰ አይደለም እዛ ጋር ያለውን ነገር የሚገነባው። እዚህ ያለውን ነገር ጠብቆ ሚሚ ዛሬ ወጠረሽ ይዘሽኛል። ሚሚ አንድ ወዳጅ አለች ከብዙ ጊዜ ጀምሮና ስዕል አድኖ አድርጎ ደሜ ተሰግዶ ያውቃል ሚዲያ አይተው ያደርግ ይችላል ብዬ ነው የምለው። ቻናደር አቡዬ በጣም አመሰግናለሁ። ማንኛውም ደሜ እውነቴን ነው የምላችሁ እዚህ ውስጥ ያላችሁ አዎ ይላሉ እንዴ እንደዚህ አድርጎ ያውቃል። ለማንኛውም እዚህ ውስጥ ያላችሁ ክርስቲያኖች ደሜን ለመረዳት ሞክሩ። እሱ የሆነ ነገር ቢያደርግ እንኳን እናንተ በስድብና በእንትን አታድርጉት። የሄዳችሁ ቤቱ ስድብ ምናምን አትስደቡት። በጌታ እንደዚህ አታድርጉ። ሰዎችን መግፋት የለብንም። እኔ አሁን ቅድም አንዳንድ ኮመንቶች እያየ ሂድ ምናምን የምትሉ ሰዎች እናንተ አስኪያጅ ኮሚቴ አይደላችሁ። ማናችንም ሂዴ ማለት መብት የለንም። ሰው ሂዴ ማለት መብት የለንም። መጥራት ነው የምንችለው። የተሰጠንም የወንጌል አገልግሎት ኑ የማለት ነው። ወደ ክርስቶስ ወደ ቤተ ክርስቲያን ሰውን መጥራት ነው እንጂ ማባረር አንችልም። እኔንም አንዳንድ ሰዎች ሂድ በቃ ይሉኛል። የኦርቶዶክስ መዝሙር በጣም መሳጭ መዝሙር ስዘምር እና የኦርቶዶክስ መዝሙር በጣም መሳጭ መዝሙር ስዘምር ተናዳችሁ፣ ስለ አምላኬ ስለ እግዚአብሔር የሚዘምር መዝሙር ሳገኝ ስዘምር ተናዳችሁ ሂድ ንካው ምናምን የምትሉ ሰዎች አላችሁ። እናንተ ማስኬድ አትችሉም። እናንተን ብለን አልመጣን። ቤትክ ስመጣ ሂድ ውጣ ማለት ትችላለህ። እና ደሜንም በእንደዚህ አይነት መንገድ ባትገፉት ባትናገሩት ጥሩ ነው። ደሜ ትክክለኛ ክርስቲያን ነው። ሚዲያ ላይ ግን ያለው አሰላለፍ አንዳንድ ጊዜ በቃ የሆነ ነገር ባላንስ ላያደርግ ይችላል። ባላንሱን ማሳየት ነው። የሚገርማችሁ ነገር ደውላችሁ ስትነግሩት ስትመክሩት በጣም የሚሰማ እግዚአብሔርን የሚወድ በጣም ቀና ልብ ያለው ወንድም ነው። ጌታ ነው ብላችሁ ስለዚህ እንደዛ አድርጉ ለማለት ነው። ያ በባይዘው ቅድም ለእንትን ለተባለውም ለኢዲዲያ ምናምን ላለውም መልስ ልስጥ። በአጠቃላይ እኔ መሰዳደቡ በሚለው ነገር አላምንም። መተቻቸቱ አሁን ለደመረውም ቢሆን መሰደብ አለበት ብዬ አላምንም። አቋም መያዝ ትክክል አይደለም ብለን የምናምን ከኔ ጀምሮ ማለት ነው። ከኔ ጀምሮ እሱ የሚያወራውን ነገር አለመስማት። እኔ አልሰማውም። የማልሰማው ስለማያንጸኝ ስለማይጠቅመኝ፣ ምንም ራእዩም አላማውም ስለማይገባኝ አልሰማውም። አለመስማት በቃ ያ ይቻላል። መስደቡ መተቸቱ እንትን ማለቱ ግን እንዲሁ ለኛም ያረክሰናል ስለማይጠቅመን ማለት ነው። ለኛም ስለማይጠቅመን ስለዚህ ምንድነው መደረግ ያለበት? መተው፣ ዝም ብሎ በቃ መተው። ከዛ ማወቅ ምንድነው ያለው ነገር ብሎ ማወቅ፣ መንቃት፣ መተው። በቃ ከዚህ ውጭ ሌላ ነገር ሲስም እኮ ተጠያቂ ነው። ግን በዚህ አካሄድ እኮ ሲስ አንድም ቀን ባይዘው ገድልን ጠበቃ ሆኖ እንትን ብሎ አያውቅም። እውነት ለመናገር ማለት እነሱ ሲስ ጠበቃ አይሆንም። ግን መንገዱን አሳየና ወይ ስልጠና እኔ ራሱ ልክ አንዳንዶች እኔ ራሱ በማየው ነገር እኔ ራሱ በጣም ነው ፊል ያረኩት። ወይ ስልጠና ስጥ አገባቡን እናወጣጡ እዚህ ሚዲያ አንተ ገብተህ ወጣ ስልጠና አዘጋጅ። አረ ከኔ የተለየን አንዳንዱ አገባብ እንዴ አንተ ነህ ጀማሪ በምን ጣሙ ሲስ ወቀሳችንም እኮ በፍቅር ተቀብሎ በአቋሙ ከፈለገ ቤት ይምጣ ሰው ካልፈለገ አይምጣ እኔ ሁለቱንም አስገብቻ ወያያለሁ ብሎ ዙሮ
ግን ገድልን ትክክል ናቸው እንዲህ ለማለት ፈልጎ ነው ለማለት አልሞከረም። ዞሮ በሰዓቱ እኛም ሲስን አልተው ነው እውነት ለመናገር ተጋፍጠናል፣ ተፋልጠናል በሰዓቱና ዞሮ ግን ምንድነው ይሄ አሁን ትክክል ነው ብዬ ማልስማማው ይሄ ሊብራል መለዘብ ነው ብዬ የማስበው ኦርቶዶክስም ካቶሊክም እንትንም ምናምን እንደዚህ የክርስቶስ አካል የክርስቶስ ስጋ ምናምን መግፋት ጭራሽ እሱ ትክክል ነው ብዬ አላምንም። እንኳን ለኦርቶዶክስና ለካቶሊክ ለጴንጤ ወንጌል ያስፈልጋል። ወንጌል በግል ነው። በግል አንድ ሰው መስማት አለበት፣ መዳን አለበት። ከዛ ባለፈ እኔ እንግዲህ በጣም በሚገርም ሁኔታ ይህንን በስርዓት እንኳን እንዲሁ ማለት በዛ ህይወት አልፎ አውቆ ያንን የኦርቶዶክስን ነገር አውቆ ሰው ቢናገር ያን ያህል አይገርመኝም። በትክክል ቢያውቅና ከኦርቶዶክስ የወጣ ሰው ማለት ኦርቶዶክስን በስርዓት አውቆ የወጣ ሰው ያን እንደዛ ቢናገር አይገርመኝም። ነገር ግን ሳናውቅ አይ ለነሱ ወንጌል አያስፈልጋቸውም አይነት ነገር የሚል ነገር እናያለን። አንድ እንደሆን አይነት ነገር ካቶሊክ፣ ኦርቶዶክስ፣ ጴንጤ አንድ። እኔ እንግዲህ አንድ ከሆናችሁ እናንተ እኔ አላውቅም ማለት እንግዲህ እዚህ ስብስብ ላይ ካላችሁ እኔ በክርስቶስ ኢየሱስ ነኝ፣ በጌታ ነኝ። በጌታ ያልሆኑ ዓለማውያን ሰዎች አሉ፣ እነዛን ሰብካለሁ። ስለዚህ ሰብካለሁ። በእርግጥ ድብና አድርጌ ኦርቶዶክስን ሰብካለሁ፣ ካቶሊክን ሰብካለሁ፣ እየነገርኳችሁ ነው። ጴንጤንም ጭምር ሰብካለሁ። ጴንጤንም ጭምር ሰብካለሁ ስል በጌታ ያለውን አይደለም። ዞሮ ግን እንዲሁ ዝም ብሎ በሃይማኖት ቤት ያለውን ቢሆን ጴንጤንም ቢሆን ይሰበካል እንጂ አንድ ነን የሚባል ነገር ይሄ የማህበር መመስረት ይሄ የድርጅት የዲኖሚኔሽን የኦርጋናይዜሽን እሱ አይደለም ጉዳያችን። ባይዘው ቅድምም ሲባል የነበረው ሙስሊምን እስላማዊ መንግስት እንትን ለማለት እንደዚህ የሚባል ነገር የለም። እኛ ከመንግስት ጋር አይደለም ጉዳያችን። እስላማዊ መንግስት እንትናዊ መንግስት ምናምን አይደለም እኛ። ስለዚህ ኦርቶዶክስ ካቶሊክ ምናምን ሆነን ለእስልምና ለመቀጥቀጥ እንደዛ የሚባል ነገር የለም። እኔ ለእስላም ወንጌል በምነግረው መንገድ ለካቶሊክ እነግረዋለሁ፣ ባይዘው ለካቶሊክ እነግረዋለሁ፣ ለኦርቶዶክስ እነግረዋለሁ። በኢየሱስ መዳን በኢየሱስ አይደለም ብሎ የሚያምን የትኛውም በኢየሱስ ብቻ አይደለም፣ እንዲሁም በኢየሱስ ብቻ አይደለም ኢየሱስ ብቻ የሚለው አጋንንታዊ ነው ብሎ የሚለውን አካል እንዴ ለሱ ወንጌል በጣም ነው እንጂ የሚያስፈልገው ለዚህ ሰው ያላስፈልገው ለነዚህ ሰዎች ያላስፈልገ ለማን ያስፈልጋል? በኢየሱስ ብቻ ነው የሚለውን አጋንንታዊ የሚል ክብር ለእግዚአብሔር ብቻ አጋንንታዊ ነው ብሎ ድቤት የሚገባ ትክክል ነው ብሎ ከታች የሚያጨበጭብ። ስለዚህ ለዚህ ማህበረሰብ ወንጌል ያስፈልገዋል፣ በደንብ ወንጌል ያስፈልገዋል፣ በደንብ ወንጌል ያስፈልገዋል። እኔም ከዚህ ማህበረሰብ ወንጌል ደርሶኝ ክብር ለእግዚአብሔር ይሁን ወደ ጌታ መጥቻለሁ። ስለዚህ ምን እያልኩ ነው? ወንጌል ያስፈልጋል። እንደዚህ አይነት ነገር አይ እንደዚህ አያስፈልግም እንደዚህ እናመቻመች እንደዚህ የሚሉ ግን በምንሄድበት የታላቁ ተልእኮ የምንለውን ይሄ ግሬት ኮሚሽን እዛ ላይ እንደው ለማደናቀፍ ሌላ ተልእኮ አምሶሪ በቃ ሌላ ተልእኮ ስል በቃ ይሄ የወንጌል ልብ ካለመኖር የተነሳ ነው ብዬ ነው የማስበው። የወንጌል ልብ ካለው አንድ ሰው መስበክ ነው ያለበት አለቀ። ከዚህ ውጭ ያለውን ነገር አይ እንትን ስላሴ እንትን እንላለን እንትን ሼር እናደርጋለን ምናምን እያልክ ኮምፕሮማይዝ ማድረግ ምንም የትም ያደርስ ነገር አይደለም። በቃ ወንጌል እናገራለን። ገላትያ ምንም ችግር አልነበረባቸውም። ባይዘው ምንም ችግር አልነበረባቸውም። ከክርስቶስ ተለይታችሁ ከጸጋ ወድቃችኋል የተባሉት በግልጽ ጉዳይ አንድ እግራቸው ጸጋ ላይ አንድ እግራቸው ሕግ ላይ ስላደረጉ ነው። እንዲሁም እነሱ ማርያም መርታ ወደ መንግስተ ሰማያት ታስገባለች እንኳን አይሉም። ለስዕል እንኳን አይሰግዱም። ክብር ለእግዚአብሔር ብቻ የሚለውን ኢየሱስ ብቻ የሚለውን አጋንንታዊ እንኳን አይሉም። ገላትያዎች ያደረጉት አንድ ነገር ብቻ ነው። በጸጋ ላይ አንዲት መገረዝን ጨመሩ። በመገረዟ በኩል ግን ሕግ ስለሚገባ በቃ ከጸጋ ውጭ ከሆነ ብሎ ምንድን ያደረገው? ገላትያ ላይ ስላሴ የለም እንዴ? አለ እንጂ በደንብ የለም እንዴ? በደንብ እኮ ነው ያለ። ኢየሱስ አናምንም ብለዋል እንዴ? ኢየሱስ እኮ እናምናለን ብለዋል። ግን በኢየሱስ ላይ ፕላስ ጨመሩ። ኢየሱስ ብቻ ሳይሆን ተገርዘን ሕግ ጠብቀንም ብለዋል እንዴ? እንደዚህ የሚባል ነገር የለም። ጨምረህ የሚባል ነገር የለም። ኢየሱስ ፕላስ እንትን አይደለም የሚያድን ባይዘው ጸጋ ፕላስ እንትን አይደለም የሚያድነው። እምነት ሲደመር እንትን አይደለም የሚያድነው በቃ። ስለዚህ እግዚአብሔር ነው የሚያድነው። እግዚአብሔር የሚያድነው በክርስቶስ ነው፣ በጸጋ ነው የሚያድነን። ጸጋው ደግሞ በክርስቶስ ነው የሰጠን። ያንን ደግሞ የተቀበልነው በእምነት ነው። አለቅ። ይሄንን ላደረገው ለእግዚአብሔር ብቻ ደግሞ ክብር እንሰጣለን። ከዚህ ውጭ ያለውን ነገር በሙሉ እግዚአብሔር አይደለም እንናገራለን። ወንጌል ምን አልከኛ ቢላይ ሰላም ሁኑ፣ ተባረኩ። ጌታ ኢየሱስ ይባርካችሁ። ያው የቲክቶክ ነገር ተቃላችሁ። ሁላችንም የራሳችንን መክፈት እንችላለን ካልተስማማ።
መቀራረብ፣ መተጋጋት፣ መረዳዳት አንዱን እንትን ማለት እንችላለን። ደሜም ከፍቷል ላይቭ። የቀረውን ደግሞ ደሜ ራሱን በሚያብራራበት መንገድ ስሙት። እኔ ልተኛ በቃ።